አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? እንደዚህ ነው ማምነው። በጣም ብዙዎቹ ደግሞ ወንጌል አማኞች ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። በወንጌል አማኞች መካከል ያለ ትምህርት ነው ብለውም ደግሞ እየዋሹ ይገኛሉ። የትኛውም ጤናማ ወንጌል አማኝ ይህንን ትምህርት ሊያምነው አይችልም። ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። አይደለም። አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው? እሱን እኮ ነው የምልህ። እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከእሷ ቀጥሎ ያለሁት እኔ ልጅ ለአባቴ ልዩ ልጅ ነኝ ብዬ አላምንም። የበኩር ነኝ እሱ ካለ እሱ የበኩር ነው፣ እኔ ደግሞ ታናሽ። ኢየሱስ ክርስቶስ በኩር ነው፣ እኔ ደግሞ ተከታይ ነኝ ብላ ስትናገር ነበር። ስለዚህ ኢየሱስ ክርስቶስ የበኩር ወንድምነት ስልጣን ብቻ ነው ያለው ማለት ነው። እንደዚህ አይነቱን ትምህርት መጽሐፍ ቅዱስ አያስተምርም። ክህደት ነው፣ አደገኛ ትምህርት። የክርስቶስ ልጅነት የባህሪ ልጅነት ነው። የኛ ልጅነት የልደትና የውርስ ልጅነት። አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? ኢየሱስ ጌታ ነው ብዬ እያመንኩ ሲጀመር ሁለት አይነት ልጅነት ሳለው ሲጀመር በልጅነት ከኢየሱስ ነው ቀድመዋለሁ። እኛንን የምንቀድመው እሱ ለዘላለም ልጅ አልነበረም። ሲጀመር ከቅድስት ድንግል ማርያም ተወልዶ ነው ልጅ ሆነው። ከዛ በፊት ሁሉን የሚችል አምላክ ከስላሴ ሁለተኛው ፐርሰን ነው። አንጻር አይደለም። ልጅነት ማለት በኢየሱስና በእግዚአብሔር መካከል ያለው ልጅነት የባህሪ አንድነት ማለት ነው። ልጅነት ይዚቋልቱ ባህሪ። እኛ ራሱ ልጅነት ስለሆነ እኮ ከመለኮት ባህሪ በተስፋ ቃል እንድንካፈል ነው። ኢየሱስ ክርስቶስ ግን የባህሪ ልጁ ነው። ምን ማለት ነው? አምላካዊ ባህሪያት የምንላቸዋል። አንቺ አሁን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። አይደለም። አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው? እሱን እኮ ነው የምልህ። እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከእሷ ቀጥሎ ያለሁት እኔ ልጅ ለአባቴ ልዩ ልጅ ነኝ ብዬ አላምንም። የበኩር ነኝ እሱ ካለ እሱ የበኩር ነው፣ እኔ ደግሞ ታናሽ ነኝ። ያ ማለት እግዚአብሔር ነኝ ማለት ግን አይደለም። እግዚአብሔር አባቴ ነው፣ እኔ ልጅ ነኝ ማለት ነው። ወደ እሱ አልመጣሁም። ስለዚህ በዚህ ጉዳይ ላይ ከኃይሉ ዮሐንስ ጋር አንድ ነው ማለት ነው እምነትሽ? እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነኝ። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ያ ማለት ግን እግዚአብሔር ወልድ አምላክም ሰውም ነው፣ አምላክም ሰው ነኝ ማለት ግን አይደለም። ልጅ ነኝ። አይ እሱን አልጠየቅኩም። በቃ ስለዚህ አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? እንደዚህ ነው ማምነው። በጣም ብዙዎቹም ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም። ግለሰብ ሊያምን ይችላል። የእምነት አቋም ነው ያልኩሽ። የእምነት አንቀጽ ላይ እሱን የጠየቅሽ። ለምሳሌ ኢየሱስ አሁን እንደ ቤተክርስቲያን ኢየሱስ የእግዚአብሔር ልጅ ነው ብዬ ባምነን የዘላለም ሕይወት አገኛለሁ? አቤት። ኢየሱስ የእግዚአብሔር ልጅ ነው ብዬ ባምን የዘላለም ሕይወት አገኛለሁ? ምን ማለት ነው? ኢየሱስ የእግዚአብሔር ልጅ ነው ብዬ ማመን ነው። ኢየሱስ የእግዚአብሔር ልጅ አታሰናብችንም እንዴ? አናምንም እንዴ? እግዚአብሔር ልጅ ነው አይደለም። እኔ ጥያቄ ነው የጠየቅኩሽ። አታሰናብችንም እንዴ? መንገዱ እሱ ነው ወይ ነው? አይደለም። እኔ ጠየቅኩሽ። አሁን ለምሳሌ አንድ ሰው መጥቶ ኢየሱስ የእግዚአብሔር ልጅ ነው ብዬ ባምን የዘላለም ሕይወት አገኛለሁ ወይ ብሎ ቢጠይቅሽ ምንድን ነው መልስሽ? ኢየሱስ ሰዓት ሌላ ጊዜ ለምን አታወሩም? ጊዜ ወስዳችሁ ለብቻችሁ ለምን አታወሩም? ስለኔ እኮ ነው ያው ልጁ እያወራልሽ አይደለ? ኢየሱስ ጌታ ነው ብዬ እያመንኩ ሲጀመር ሁለት አይነት ልጅነት ሳለው ሲጀመር በልጅነት ከኢየሱስ ነው ቀድመዋለሁ። እኛንን የምንቀድመው እሱ ለዘላለም ልጅ አልነበረም። ሲጀመር ከቅድስት ድንግል ማርያም ተወልዶ ነው ልጅ ሆነው። ከዛ በፊት ሁሉን የሚችል አምላክ ከስላሴ ሁለተኛው ፐርሰን ነው። ፒሪድ። ሰው መሆን ያስፈልገው ሰዎች ስለጠፉ የጠፉትን ልጆች ከማግኘት አንጻር ነው። ከአንቺ የሚወለደው የልዑል አምላክ ልጅ ይባላል። የምትጠቅሱት ጥቅስ ምን እንደሆነ አውቃለሁ እኮ። በቅፎ ያለው ልጁን ሰጠ አንደኛው ጥቅሳችሁ ነው። እሱ በጣም ቀላል ነው። ዓለማትን በፈጠረበት ልጁ የሚለው ነው ሁለተኛው ጥቅሳችሁ። እሱም በጣም ቀላል ነው። እናንተ እንደምታስቡት አይደለም። አንተ እኔ ለአንተ ወንድሜ ቁጭ አድርገህ እዚህ የምትነቅፍ እኔ ከእውቀት ከፍዬ ነው የማውቀው። የእውቀት መጨረሻ አይደለሁም፣ ትንሽ ነው የማውቀው። ነገር ግን ሞርት ክርስትና ሴንስ ያገኘሁት በዚህ መልኩ ነው እንጂ የአዋቂ ነኝ ምናምን አላልኩም። ከአንተ ጋር ዲቤት ለማድረግ አንተ በጴንጤ ቤት ምናልባት ሁሉም እንደዚህ ስላለ ሲኦል አይገባም ወይ መንግስተ ሰማያት አይገባም አጋንንታዊ ምናምን የሚለውን ተመልከቱ። በሻሎ ማይንዳችን እንዲሁ ትንሽ እንኳን አዲስ እንደው በቃ ወይ በዚህ ጉዳይ የቆዩትን ሰዎች ብናናገር ጥሩ ነው። ኢቭን በቪው ነው ያለው። ለእኔ የሚስማማኝ ሁለተኛው ነው። ቃልም ስጋ ሆነ ከተባለ በኋላ ነው እግዚአብሔር ልጅ ሆነው። ልጅነታችን ደግሞ አንድ አይነት ነው። እሱ ነው መጥቶ አምላክ መጥቶ ሰው የሆነው።
ሰው የእግዚአብሔር ልጅ ማለት ሰው ነው። ኃጢአት ያልነካው የቅድስናና የጽድቅ ብቃት ያለው ሰው የእግዚአብሔር ልጅ ይባላል። እኛን የሆነው መጥቶ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባው ነው። አቦደና ሆኖ ሳምንት እንገናኛለን ባይ ዲቤት ላለው ነገር እኔ ከአዲስ ክርስቲያን ጋር ዲቤት የማድረግበት ምክንያት የለም። ሃይማኖቴም ከእናንተ ሃይማኖት ጋር አንድ አይነት አይደለም። ሲጀመር ለምዶ መከራከር እኔ እናንተ ማለት እስላምና ክርስቲያን ማለት ነው። ትምህርቱ ላይ ስንመጣ አንዳንድ ጥያቄዎች ጠይቀ ነው አጥርቷል ዛሬ ብለሻል። ሰምቻለሁ። ሲያብራራው እንደውም አባሰው ሁሉም ላይ ለምሳሌ ቅድም ብያለሁ። አሁን አንቺም የጠየኩሽ ለዛ ነበር። ኢየሱስ የእግዚአብሔር ልጅ በሚለው ጉዳይ ላይ አንድ ሰው ኢየሱስ የእግዚአብሔር ልጅ ነው ብሎ ቢያምን የዘላለም ሕይወት ያገኛል ወይንስ አያገኝም የሚል ጥያቄ ጠይቄሽ ነበር። ኢየሱስ ክርስቶስ ከእግዚአብሔር ከአብ ጋር ያስታረቀን እውነት፣ መንገድ፣ ሕይወት እሱ እንደሆነ በማመን ነው የዘላለም ሕይወት የሚያገኘው። ጌታ ኢየሱስ ክርስቶስ ለኃጢአታችን ለበደላችን መጥቶ ሰው ሆኖ እንደሞተልን ከሞት ደግሞ እንደተነሳ ተመልሶ መጥቶ እንደሚገዛን ሲያምን ነው አንድ ሰው የዘላለም ሕይወት የሚያገኘው። ምንድን ነው በዚህ አሁን በተናገርሽው ነገር ውስጥ የእግዚአብሔር ልጅ እንደሆነ ማመን አይጠበቅበትም? የእግዚአብሔር ልጅ እንደሆነማ እናምናለን እንጂ ለምን አይጠበቅበትም? አይ የዘላለም ሕይወት ለማግኘት የእግዚአብሔር ልጅ ነው ብሎ ማመን አይጠበቅበትም አንድ ሰው? ኢየሱስ ክርስቶስን ኢየሱስ ክርስቶስ እኮ የእግዚአብሔር ልጅ ነው እኮ፣ ምንም የሚያጠራጥር ነገር የለም። እኔ የእግዚአብሔር ልጅ ነኝ ብሎ ራሱ አይደል እኮ ማመን ይጠበቅበታል የዘላለም ሕይወት ለማግኘት። የዘላለም ሕይወት ለማግኘት የሚጠበቅበት ኢየሱስ ክርስቶስ መንገድ፣ ሕይወት፣ እውነት እንደሆነ እንደሞተ እንደተነሳ ደግሞ ተመልሶ እንደሚገዛን ማመን ብቻ ነው የሚጠበቅበት አንድ ሰው እንጂ የእግዚአብሔር ልጅ እንደሆነ ማመን አይጠበቅበትም። የዘላለም ሕይወት ይጠበቅበታል። የእግዚአብሔር ልጅ መሆኑማ አይጠበቅም። ምንም እኮ የእግዚአብሔር ልጅ እንደሆነማ ምንም ጥርጥር የለንም። የእግዚአብሔር ልጆች ነን እኮ። እግዚአብሔር ልጅ ነው እሱ። ጥያቄን አልተረዳሽኝ መሰለኝ። አንድ ሰው የዘላለም ሕይወት እንዲያገኝ እንደ መስፈርት የእግዚአብሔር ልጅ ነው ብሎ ማመን አለበት ወይ? እንደ መስፈርትማ ነገርኩ እኮ ቅድም ማመን ያለበት። አይ የኛውን የእግዚአብሔር ልጅ የሚለው መስፈርት ሊሆን ይችላል? መስፈርት ሊሆን አይችልም። አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? እንደዚህ ነው ማምነው። በጣም ብዙዎቹ ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም። ግን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው አይደለም። አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው? እሱን እኮ ነው የምልህ። እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከእሷ ቀጥሎ ያለሁት እኔ ልጅ ለአባቴ ልዩ ልጅ ነኝ ብዬ አላምንም። የበኩር ነኝ እሱ ካለ እሱ የበኩር ነው፣ እኔ ደግሞ ታናሽ ነኝ። ያ ማለት እግዚአብሔር ነኝ ማለት ግን አይደለም። እግዚአብሔር አባቴ ልጅ ነኝ ማለት ነው። ወደ እሱ አልመጣሁም። ስለዚህ በዚህ ጉዳይ ላይ ከዮሐንስ ጋር አንድ ነው ማለት ነው እምነትሽ? እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነኝ። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ያ ማለት ግን እግዚአብሔር ወልድ አምላክም ሰው ነው፣ አምላክም ሰው ነኝ ማለት ግን አይደለም። ልጅ ነኝ። አይ እሱን አልጠየኩም። በቃ ስለዚህ አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? እንደዚህ ነው ማምነው። በጣም ብዙዎቹም ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም። ግለሰብ ከመጽሐፍ ቅዱስ እየጠቀሰ ሳይሆን አብያተ ክርስቲያናት እያለ ነው። አብያተ ክርስቲያናት ስንገባ ሜንላይን ቸርቾች፣ ባፕቲስቶች፣ ሉትራኖች፣ ሜቶዲስት፣ ኤጲስኮፓል ቸርች ኦፍ ኢንግላንድ፣ ሉትራን ቸርች፣ ሁሉም የየራሱ ቤት የየራሱ አስተሳሰብ አለው። ሰላም ውዶች እንዴት ናችሁ? ጸጋና ሰላም ከሁላችን ጋር ይሁን። ይህንን ቪዲዮ አይታችሁታል ብዬ አስባለሁ። እነዚህ ሰዎች እየተናገሩ ያሉት ነገር ፍጹም ኑፋቄ ከመሆኑም በላይ ደግሞ በወንጌል አማኞች መካከል ያለ ትምህርት ነው ብለውም ደግሞ እየዋሹ ይገኛሉ። የትኛውም ጤናማ ወንጌል አማኝ ይህንን ትምህርት ሊያምነው አይችልም። የኢየሱስ ክርስቶስ የእግዚአብሔር ልጅነት ከኛ የእግዚአብሔር ልጅነት ጋር ፈጽሞ የሚገናኝ አይደለም። ይህንን በተደጋጋሚ ስናገረው ነበር። ዛሬ ትንሽ በአጭሩ አንዳንድ ነገሮችን አሳያቸዋለሁ። በመጀመሪያ ይህ ትምህርት ምን ያህል አደገኛ ትምህርት እንደሆነና ደግሞ ትምህርተ ሥላሴን እስከምን ድረስ ሄዶ እንደሚያበላሽብን አሳያቸዋለሁ። ሁለተኛ ነገር ደግሞ ትክክለኛው የኢየሱስ ክርስቶስ ልጅነት መጽሐፍ ቅዱሳዊ ትምህርት ምን ይመስላል የሚለውን አሳያችሁና በወንጌል አማኞች መካከል አሁንም ይህ ትምህርት አለ የሚለው ሐሰተኛ የሆነ ክሌም ምን ያህል ሐሰት እንደሆነ ደግሞ ቢያንስ የእኔን ቤተክርስቲያን የመሰረተ ክርስቶስ ቤተክርስቲያንን አስተምሮ አሳይቻችሁ ጨርሳለሁ። እሺ ወደ መጀመሪያው ስንሄድ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለውን ትምህርት ከጸጋ ልጅነት ጋር የሚያያይዝ ወይም ደግሞ ሰዎች የእግዚአብሔር ልጅ ከመሆናቸው ጋር አያይዘው የሚመጡ ሰዎች እጅግ በጣም አደገኛ የሆነ ታሪካዊ ኑፋቄ ውስጥ እንዳሉ ልንገነዘብ ይገባል። ይህም ደግሞ አዶፕሽኒስት ክሪስቶሎጂ ተብሎ ይጠራል። ታዲያ አዶፕሽኒስት ክሪስቶሎጂ ምንድነው ለምትሉ በነ ጳውሎስ ዘሳሙሳጤ የተጀመረ ትምህርት ሲሆን ከዛም በኋላ ደግሞ እጅግ በጣም ብዙ ደርዝ ባለው መልኩ የተለያየ የስህተት ትምህርት ውስጥ ገብቶ እናገኘዋለን።
ይህ ትምህርት ኢየሱስ ክርስቶስ የእግዚአብሔር ልጅነቱ ጊዜያዊ ነው ወይም ደግሞ በስጋ ከመጣ በኋላ የተሰጠው ልጅነት ነው ወይም በስጋው ሲመጣ ነው ልጅ የተባለው የሚል ትምህርት ነው ማለት ነው። ይህንን ትምህርት የሚያምን የትኛውም ክላሲካል የሆነ ክሪስቶሎጂን የሚከተል ወይም ደግሞ በቤተ ክርስቲያን ታሪክ ውስጥ ስንማር የነበረውን ያንን ነገረ ክርስቶስ የሚከተል አማኝ የለም። ስለዚህ ይህ ትምህርት እጅግ በጣም አደገኛ ኑፋቄ ሆኖ እናገኘዋለን ማለት ነው። ታዲያ ኑፋቄነቱ ግን እስከ ትምህርተ ሥላሴ ድረስ ይደርሳል። ምክንያቱም ኢየሱስ ክርስቶስ ዘላለማዊ የእግዚአብሔር ልጅ ካልሆነ አባት ዘላለማዊ አባት መሆን አይችልም። ምክንያቱም አባት ልጅ በሌለበት አባት ሊሆን ስለማይችል ማለት ነው። ስለዚህ የኢየሱስ ክርስቶስ ልጅነት ባይ ነሰሲቲ ነው። ስለዚህ በዚህ ምክንያት ኢየሱስ ክርስቶስ ዘላለማዊ ልጅ ካልሆነ አብም አባት አይደለም ማለት ነው። ስለዚህ በሥላሴ አካላት መካከል ያለውን ዘላለማዊ ግንኙነት በምንም አይነት መልኩ አናብራራውም። በዚህም ምክንያት ኢየሱስ ክርስቶስ የእግዚአብሔር ልጅነቱ ዘላለማዊ ነው ካላልን ትምህርተ ሥላሴያችንንም እናጠዋለን ማለት ነው። ስለዚህ ነው አደገኛ ኑፋቄ ነው ያልኳችሁ። ቅድም በቪዲዮ የተመለከታችኋት እህት አስቀድሞ አንድ ነገር ስትናገር ነበር። እሱም ደግሞ ምንድነው? ኢየሱስ ክርስቶስ በኩር ነው፣ እኔ ደግሞ ተከታይ ነኝ ብላ ስትናገር ነበር። ስለዚህ ኢየሱስ ክርስቶስ የበኩር ወንድምነት ስልጣን ብቻ ነው ያለው ማለት ነው። እንደዚህ አይነቱን ትምህርት መጽሐፍ ቅዱስ አያስተምርም። ክህደት ነው፣ አደገኛ ትምህርት ነው። ለምን ይህንን አልክ ካላችሁኝ ደግሞ መጽሐፍ ቅዱስ ለኢየሱስ ክርስቶስ ብኩርናን ሲሰጥ እጅግ በጣም ወሳኝ በሆነና አምላክነቱን ሊያሳይ በሚችል መልኩ ነው ያስቀመጠው። ለምሳሌ ቆላሲያስ ምዕራፍ 1 ላይ ከቁጥር 15 እስከ 16 ያለውን ሐሳብ እንመልከተው። ኢየሱስ ክርስቶስ በዛ ክፍል ላይ በስክሪኑ ላይ እንደምትመለከቱት በኩር ተብሎ ተጠርቷል። ይህ ደግሞ ከፍጥረትም ሁሉ በፊት በኩር ነው በሚል ሐረግ ውስጥ ይገኛል። ይህ የሚያሳየው ከፍጥረት ሁሉ በፊት በኩር መሆኑ ኢየሱስ ክርስቶስ ፈጣሪነቱን የሚገልጥ እንደሆነ ነው። ይህ ደግሞ ኢየሱስ ክርስቶስ ፈጣሪ ነው። ከዚህ የተነሳ ከፍጥረት ሁሉ በኩር ነው የሚል ሐሳብ ይሰጠናል ማለት ነው። ኢየሱስ ክርስቶስ ዓለማትን ስለፈጠረ ከሆነ ዓለማት በሱ ስለተፈጠሩ ከሆነ በኩር የተባለው የፍጥረቱ ሁሉ ባለስልጣን ከመሆኑ የተነሳ ነው ኢየሱስን በኩር የምንለው ማለት ነው። ፍጥረት ሁሉ ስልጣኑ የኢየሱስ ክርስቶስ ከሆነ ደግሞ ኢየሱስ ክርስቶስ ያህዌ ወይም አምላክ የሚሆን ነው እንጂ ከያህዌ ስልጣን በታች የሆነ ወይም ደግሞ ልጅነቱን በስጋ ያገኘ ሊሆን አይችልም። ብኩርናውም ደግሞ የኛ ወንድም ከመሆን ጋር ምንም የተገናኘ ነገር የለውም ማለት ነው። ከዚህ ጋር በተገናኘ ሌላ አንድ ጥቅስ ደግሞ ልጨምርላችሁ። ይህ ደግሞ ያለው በዕብራውያን መልእክት ምዕራፍ 1 ላይ ነው። ዕብራውያን ምዕራፍ 1 ላይ ደግሞ ይህ ቃል የተጠቀሰበትን ስፍራ ስትመለከቱ በኩርን ወደ ዓለም ሲያገባ የሰማይ መላእክት ሁሉ ይስገዱለት ተብለዋል ብሎ ይነግረናል። ይህ ደግሞ የሚያሳየው አንድ እውነታ አለ። እርሱ ምንድነው? ኢየሱስ ክርስቶስ በኩር የተባለበት ይህ አውድ መላእክት እንኳን እንዲሰግዱለትና እንዲያመልኩት የሚያደርግ ነው። መላእክት እግዚአብሔርን ካልሆነ በስተቀር ሌሎችን አያመልኩም፣ ለእግዚአብሔር ካልሆነ በስተቀር ለሌሎችም አይሰግዱም። ስለዚህ ኢየሱስ በኩር ተብሎ በተጠራባቸው በእነዚህ ሁለት ስፍራዎች የተባለው አምላክ ነው እንጂ የኛ ወንድም ነው አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስ የኛ ወንድም ስለሆነ በኩር ተብሏል የሚለው በጣም አደገኛና መጽሐፍ ቅዱሳዊ ያልሆነ አፈታት ነው። ከዚህ የተነሳ የትኛውም ወንጌል አማኝ ጤናማ ወንጌል አማኝ ከሆነ ይህንን ትምህርት አይከተልም ማለት ነው። ይህንን እጅግ በጣም አበክረን ልናምን ይገባናል። ከዛ ባለፈ እስቲ ወደ መሰረተ ክርስቶስ ቤተክርስቲያን የእምነት አቋም ልውሰዳችሁ፣ ማለትም ወደ ክርስቶስን መከተል ልውሰዳችሁና አንድ ነገር ላሳያችሁ። ኢየሱስ ክርስቶስ ልጅነቱ ከዘላለም ከእግዚአብሔር ጋር የኖረበት የመሆኑን ጉዳይ በስክሪኑ ላይ እንደምትመለከቱት እንደዚህ አስቀምጣው ትገኛለች መሰረተ ክርስቶስ። ይህ የሚያሳየው የኢየሱስ ክርስቶስ ልጅነት ዘላለማዊ እና ከአባቱ ጋር እኩል የሚያደርገው እንጂ በምንም መልኩ በስጋ ሲመጣ ልጅ የተባለበት ጉዳይ እንደሆነ አይደለም ማለት ነው። ከዚህም ባለፈ ደግሞ ልጅነቱ በምንም አይነት መልኩ እኛ ተከታዮች ሆነን እሱ ደግሞ በኩር ሆኖ የሚኖርበት ጉዳይ አይደለም ማለት ነው። ይልቅንም ኢየሱስ ክርስቶስ የእግዚአብሔር ልጅ ሲባል እሱ አምላክ ነው እያልን ነው ማለት ነው። ይህንን እጅግ በጣም አበክረን ልናስተምርና ልናምን ይገባናል። ከዚህ የሚወጣና ኢየሱስ ክርስቶስን ልጅነቱ በስጋ ሲመጣ የተሰጠው ነው የሚል ትምህርት ካለ እሱ የጤናማ ወንጌል አማኞች ትምህርት አይደለም። እንደዚሁም ደግሞ አዶፕሽኒስት ክሪስቶሎጂ የተባለ አደገኛ ኑፋቄ ነው ማለት ነው። ልጅነትና የኛ ልጅነት ልዩነቱና አንድነቱ ምን ላይ ነው ይላል። የክርስቶስ ልጅነት የባህሪ ልጅነት ነው። የኛ ልጅነት የልደትና የውርስ ልጅነት ነው። ምንድነው የባህሪ ልጅነት ማለት? ኢየሱስ የእግዚአብሔር ልጅ ነው ስንለው ልክ በስጋ ውሰድና ልጅ ስንል አንድን ሕፃን ልጅ ከምን ተነስተን በስጋ ልደት አባትየው በእድሜ ይቀድማል፣ አባትየው በእውቀት ይቀድማል። ልጁ ገና የመጣ ነው፣ የአባትየው ኬር ያስፈልገዋል። ከአባቱ ጋር የሚሰራ አይደለም፣ አባቱ ለሱ የሚሰራ ነው። ይሄ በሰው ልማድ ማለት ስንወስድ እና ከዛ አንጻር አይደለም።
ልጅነት ማለት በኢየሱስና በእግዚአብሔር መካከል ያለው ልጅነት የባህሪ አንድነት ማለት ነው። ልጅነት ይዚቋልቱ ባህሪ እኛ ራሱ ልጅነት ስለሆነ እኮ ከመለኮት ባህሪ በተስፋ ቃል እንድንካፈል ነው። ኢየሱስ ክርስቶስ ግን የባህሪ ልጁ ነው። ምን ማለት ነው? አምላካዊ ባህሪያት የምንላቸው አሉ። ለምሳሌ ኢየሱስ እንዲህ አለ አይደል? እኔና አብ አንድ ነን አላለም? እኔና አብ አንድ ነን የሚለውን የተለያየ እንግሊዝኛ ቀለል ያለ ቨርሽን ፈልጉና ነው። ምንድነው የሚለው? ኢኒሰንስስ በባህሪያቶቻችን አንድ ነን ነው። እኔና አብ አንድ ነን ማለት አንድ ሰሞኑን ጴንጤዎቹ እንደዛ ሲጽፉ ነበር። እኔና አብ አንድ ነኝ እያሉ ነው። እኔና አብ አንድ ነን የሚለው በዲቫይን ኢሰንስስ በአምላካዊ ባህሪያት ማለት ነው። አንዳንድ ቆንጆ እንግሊዝኛዎች እንደውም ያንን አብራርተው ነው የጻፉት። በዲቫይን ኢሰንስ እኔና አብ አንድ ነን። ምንድነው ዲቫይን ኢሰንስ? ወይንም አምላካዊ ባህሪያት የመለኮት ባህሪያት ምንድን ናቸው? የመለኮት ባህሪያት ማለት አምላክ ብቻ ገንዘቡ የሆነለት አምላክ ብቻ ገንዘቡ የሆነ መላእክት የሌላቸው የሰው ልጅ የሌለው ፍጥረት የሚባል ነገር የሌለው አምላክ ብቻ ያለው የአምላክ የራሱ የሆኑ መገለጫ ባህሪያቶቹ መላእክትም የላቸውም የሰው ልጅም የለውም። እነሱ ለምሳሌ ፈጣሪነት መላእክት ይሄ ባህሪ የላቸውም፣ ሰውም የለውም። በሁሉ ቦታ መኖር መላእክትም ሰውም አይችሉም፣ እግዚአብሔር ግን አለ። ሁሉን ማወቅ፣ ሁሉን ማድረግ መቻል ወዘተ፣ እነዚህ የአምላክ ባህሪያት ይባላል። ስለዚህ በስጋ ያየነው ኢየሱስ የእግዚአብሔር ልጅ ነው ስንል ልክ አንድ ሕፃን ልጅ ከወላጆቹ የሚካፈለው የህይወት ስርዓት አለ፣ ህይወት አለ። አንድ ልጅ የሰው ልጅ ነው የተወለደው የምንለው ሰው ስለሆነ ነው። አባትም ሰው ነው፣ ልጅም ሰው ነው። በኢየሱስና በአብ መካከልም የባህሪ አንድነት ነው ያለው። ኢየሱስ የባህሪ ልጁ ነው። ልጄ ሲለው ወይም አባቴ ሲል አንድ አይነት ባህሪያት አሉ። አባቴ የሚሰራል እኔም እሰራለሁ ነው። ልክ አባቴ የሚሰራል እኔም እሰራለሁ ሲል ራሱን ከእግዚአብሔር ጋር እኩል ስላደረገ ሊወግሩት ፈለጉ ነው የሚለው። ልክ ነው፣ ራሱን ከእግዚአብሔር ጋር እኩል አደረገ። በምን? አባቱ ያለው ነገር ሁሉ እኔ አለኝ። አባቴ ለሙታን ሕይወትን ይሰጣል፣ እኔም ለሙታን ሕይወት እሰጣለሁ። አባቴም ይሰራል እኔም እሰራለሁ። ስለዚህ የኢየሱስ ክርስቶስና የእግዚአብሔር ልጅነትና አባትነት የማይታየው ባህሪው የእግዚአብሔር የማይታየው ባህሪው በሚታይ ሁኔታ ተገለጠ። ስለዚህ የባህሪ ተመሳሳይነት፣ የባህሪ ልጅነት፣ የባህሪ ልጅ ነው ኢየሱስ። እኛ ግን የልደት ነው። የልደት ማለት ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ። ስለዚህ በተስፋ ቃል ከመለኮት ባህሪ ተካፋይ እንድትሆኑ አለ ጴጥሮስ። እና እኛም እንኳን ማለት ነው በተስፋ ቃል የባህሪ። ስለዚህ እግዚአብሔር ቅዱስነቱን አካፈለን፣ ጽድቁን ቆጠረልን። አንዳንድ ነገሮቹን የኛ ሳይሆኑ ተቆጠሩልን። ለኢየሱስ ግን አይቆጠርለትም። የባህሪ ልጁ አንድ አይነት ናቸው። እኔና አብ አንድ ነን እንዳለ ለእኛ ግን አንዳንድ ነገሮች እየተቆጠሩልን። ከዛ ከሁሉ በላይ ልጅነትን ልጅ ያሰኘው የኛ ከውርስ አንጻር የእግዚአብሔር ወራሾች ነን ከክርስቶስ ጋር። ከዛ አንጻር ነው እና ኢየሱስ የባህሪ ልጁ ነው፣ እኛ የልደት ልጆቹ ነው። የልደት ልጅ ብቻ ሚውት እያደረጉኝ ነው። አንድ ሰው ሚውት እንዳያደርገው በጌታ ፍቅር ይዣቸዋል። ማንም ሰው ሚውት እንዳያደርገው ሚሉስ ይኸውልህ ስማ፣ እግዚአብሔር ሰውን ከምድር አፈር ወስዶ አበጀ ይላል። እዛ ጋር አበጀ የሚለው ቃል አፈር አካል ነው፣ የተበጀው አካል ነው። በእግዚአብሔር መልክና አምሳል የተፈጠረው ይሄ አፈር የሆነው አካል አይደለም። የእግዚአብሔር መልክና አምሳል ያለው በሰው መንፈስ ላይ ነው። ይሄ አካል ከሁለት ከአቶ እንትናና ከወይዘሮ እንትና የተወለደው የአቶ እንትናና የወይዘሮ እንትናን መልክ ይዟል። መንፈስ የተገኘው ከእግዚአብሔር ነው። መንፈስ የያዘው የእግዚአብሔርን መልክና የእግዚአብሔርን አምሳል። የእግዚአብሔር መልክና አምሳል በሰው ስጋ ላይ አልተቀመጠም። ምን ነበር የጠየቁ? እግዚአብሔር ስማ፣ ቆይ ስማ፣ ያጠየቁን ነው ተመለሰ። ቀጥ ብለህ ስማ፣ ቆይ ላስረዳ። ምንድን የጠየቁ? ምንድን የጠየቁ? አይ ምንድን የጠየቁ? ሰሰው አታቋርጥ፣ ላስረዳ። ምንድን የጠየቁ? ላስረዳ ነው። አታቋርጥ። የጠየቁትን ሜሎስ መቼ ነው የተፈጠረው እኮ ነው አይደል? ላስረዳ ነው አይደለም። መቼ ነው የተፈጠረው ነው ጥያቄው።
የጠየኩትን የማያውቅም እኮ ልጁ እኮ ያልጠየኩት ነው የሚመልስልኝ። እስቲ ሰጥ ብለህ ስማ እንዴ! እስቲ ምንድን ነው የጠየቅኩ? ጸጥ ብለህ ስማ። አልመለስለትም። ጸጥ ብሎ ይስማ። እንዴ ጥያቄ ሳትቀርና መበጀት ስማ። ምንድን ነው የጠየቅኩ? እንዴ መፈጠርና መበጀትን ነው የምነግርህ። በቃ እሱ ነው የሚመልስልኝ አይደል? የጠየኩትን ጥያቄ ስለቀም የሚመልስልኝ። ምንድን ነው የጠየቅኩ? አልጠየቀኝም። እኔ ነኝ መበጀትና መፈጠርን እየነገርኩህ። ኧረ እባክህ ጠይቄ እየመለሰ ነው። ስለዚህ ምንድን ነው የጠየቅኩ? ወዳጄ ነብዩ ይኸውልህ ሜሎስ ምንድን ነው የጠየቅኩ? ለመመለስ እኮ የጠየቁትን ማስታወስ አለብን። ምንድን ነው የጠየቅኩ? የጀመርኩትን አያችሁ፣ የጠየቁትን የማያውቅም አይደለም ሜሎስ። ይኸውልህ እኔ አሁን እኔ አንደርስታንድ እንዳደረግ በመሀል ልግባ። መቼ የሚተፈጠረው የሚለውን የሚመልስልኝ እሱ ነው። ስለዚህ የሚመልስልኝ ጥያቄው መረዳት አለበት። የጠየቁትን ነው የሚመልሰው። እልህ ውስጥ አይደለም መገባባት ያለበት። በፍቅር ነው ጠየቅኩት። ምንድን ነው የጠየቁት? ስማ ይኸውልህ አሁን ስማኝ በደንብ ስማ። ከማለት በፊት ምንድን ነው የጠየቅኩ? ነብዩ ካልሰማህ የጠየቀኝን ልመልስልህ አልችልም። ጥያቄን አስታውሰኝ። ጥያቄ ምን ነበር? አንተ አታውቀውም ጥያቄ? አሁን ነው ወዳጄ። ይኸውልህ ጥያቄህን አታውቀውም ወይ አንተ? እኔማ ስለማውቀው ነው እየጠየቅኩ ያለሁት። አንዴ የምትመልስልኝ ጥያቄው ገብቶሃል ወይ? ጥያቄ ምንድን ነው እያልኩ ነው። በጣም ኢዚ ነገር ነው የጠየቅኩት። ገብቶኛል። ግን አንተ ለማዳመጥ በጣም ስለማትፈልግ ቶሎ ማውራት ስለምትፈልግ ከላይ አታስጨርሰኝ። አይደለም ጥያቄን አስታውሰኝና ከዛ መልስልኝ። አላስታውስም። ጥያቄ መልስህ እንዴ እንደዚህ የሚባል ነገር አለ እንዴ? ጥያቄውን ሳያውቅ መመለስ የሚባል ነገር የለም። እኔ አላውቅም አላልኩም፣ አላስታውስም ያልኩ። አንተ አታውቀውም ንገረኝ። ጥያቄ ምንድን ነው? ይኸውልህ አንተ አታውቀውም ጥያቄ። እሺ እየሰሙት እንግዲህ ጥያቄን አያውቀውም ግን ሊመልስልኝ ይፈልጋል። አይ አንተ አታውቀውም ወይ ነው ያለ ሜሎስ። አንተ አታውቀውም ወይ ጥያቄውን ጠይቀኸኛልና እኔ እየመለስኩልህ ነው። እንደዚህ አይነት ውይይት የለም። ዋናው ሀሳብ የጠየቁትን ጥያቄ እንዲመልስልኝ ማወቅ አለበት። ቆይ ኮኪ፣ አንድ ሰው እንዴት ነው የጠየቁትን ጥያቄ ሳያውቅ ዳይቨርት አታርግ? ሚውት እያረጉኝ ነው ኮኪ። አሁንም በጣም ሚውት እያረጉኝ ነው። እንደዚህ አይነት ውይይት የለም። ቆይ ሜሎስ አንድ ጊዜ እኔን አንድ ያዳምጡ። ይኸውላችሁ የኔና የእናንተን ሞቲቭ እግዚአብሔርም ይረዳዋል፣ ሰውም ይረዳዋል። እዚህ ጋር ምን ለማለት እየፈለግን እንደሆነ። ስለዚህ በፍጹም ቅንነት እናውራ። ማንም ሰው ሚውት እንዳያደርገው ሜሎስን በግልጽ እየተናገርኩ ነው። ማንም ሰው ሚውት እንዳያደርገው በጌታ ፍቅር። ሲቀጥል ሞቲቫችንን የሚረዳ እግዚአብሔር እዚህ ጋር ስላለ ኢምፕረስ ለማድረግ ሳይሆን የእውነት እግዚአብሔርን ለማክበር ከሆነ የፈለግነው፣ ትክክለኛውን እውነት ለትውልድ ለመንገር ከሆነ የፈለግነው በደንብ ተግባብተን እናወራ። ለማንም የእግዚአብሔር ጠበቃ የለም እዚህ ውስጥ። ግድ የላችሁም በእግዚአብሔር ፍቅር። ስለዚህ መቼ ተፈጠረ የሚለውን ቃል እየመለሰ ነው ነብዩ። በቃ እግዚአብሔር ዘፍጥረት 1 ላይ የሰው መንፈስ ፈጠረ፣ በመልኩና በአምሳሉ ፈጠረ። እኔ ጠየቅኩትን ላስታውሰው። የኔ ጥያቄ ነው። የኔ ጥያቄ ይሄ ሰው ኤግዚስት እንደሚያደርግ አሳየኝ ያልኩ። ኤግዚስት እንደሚያደርግ አሳየኝ ያልኩ። ይኸውልህ ስማ፣ ሳይፈጠር በፊት ኤግዚስት እንደሚያደርግ አሳየኝ ያልኩ። ለዚህ ጥያቄ በምን ሳይፈጠር እኔ እሺ መሀልሁን በምን ሳይፈጠር መንፈስ ዓለም ላይ እንደነበር ይሄ ሰው ኤግዚስት እንደሚያደርግ መንፈስ ዓለም ላይ ያሳየኝ። ስለማትሰማ እኮ ነው። እሱን እኮ ነው ሜሎስ፣ እሱን እኮ ነው እየተናገረ ያለው። ስጋ ከመልበሱ በፊት የነበረውን እየተናገረ እኮ ነው እንዴ። ስለማታስጨርሰኝ እኮ ነው። ስለማታስጨርሰኝ ነው። ይኸውልህ ስማ፣ ልነግርህ እኮ ነው። ይኸውልህ ዘፍጥረት ከ26 እስከ 28 የሚናገረው ክፍል ሰው በምድር ኤግዚስት ማድረጉን አይናገርም። በቃ ሰው በእግዚአብሔር መልክና አምሳል መፈጠሩን ይነግረናል። ካለመኖር ወደ መኖር መምጣቱን ይነግረናል። አለቀ። ስጋ መበጀት የሚባለው ከአፈር መሰራት የሚባለው የመጣው ከዛ በኋላ ነው። ከአፈር የተሰራው ሰው ደግሞ ወይም ስጋ የጀመረው የሰው
ስልክ ገብቶ እሺ የሰው ስጋ ከምድር አፈር ተሰራ። ይሄንን በግልጽ መጽሐፍ ቅዱስ ይነግረናል። በቃ በዛ ውስጥ ደግሞ የህይወትን እስትንፋስ ወይም የህይወትን መንፈስ እፍ አለበት። ስለዚህ መንፈስ በስጋ ውስጥ የተገኘው ስጋ ከተሰራ በኋላ ነው። ከዛ በፊት ግን የእግዚአብሔርን መልክና አምሳል ይዞ የተገኘው የሰው መንፈስ ነው። በስጋ የአቶ እንትናና የወይዘሮ እንትናን መልክ ነው ያለው። ስጋ ላይ የእግዚአብሔር መልክ የለም። እሺ፣ ስለዚህ እንደተረዳው መልክ የሚለው ስጋችንን የሚያሳይ ሳይሆን መንፈሳችንን የሚያሳይ ነው እያልከኝ ነው አይደል? አዎ። በጣም ጥሩ። እንደዛ ከሆነ መንፈስ ጾታ አለው? አዎ፣ ጾታ አለው። ወንድና ሴት ይባላል መንፈስ? አዎ። ማስረጃ ስጠኝ። መንፈስ ወንድና ሴት እንደሚባል ጾታ እንዳለው። እሺ፣ በጣም ጥሩ። እግዚአብሔር ሰውን ከፈጠረ ጊዜ ጀምሮ ቅድም እንዳልኩት ዘፍጥረት 1 ላይ የፈጠራቸውን በመልኩና በአምሳሉ የፈጠራቸውን ሰዎች ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ የተፈጠረው ካለመኖር ወደ መኖር የመጣው እሱ ተቋርጧል። እየወጣ ይሰማል። አሁን መጣል። እሺ፣ በደምብ ስማኝ። ይሄ ወንድና ሴት ተደርጎ የተፈጠረው ሰው የሚባዛው በስጋ በኩል ብቻ ነው። ስጋ ምክንያቱም መንፈስ ዓለም ላይ መባዛት የለም፣ አያስፈልግም። ምድር ላይ መባዛት የተፈለገው። ስለዚህ ሰው ሲዋለድ የሚዋለደው በዚህ በስጋ አካሉ ብቻ ነው። ነገር ግን ማስረጃውን እየሰጠኝ አይደለም። መንፈስ ጾታ አለው የሚል ማስረጃ እንድሰጠኝ ነው የጠየቅኩ። እየነገርኩ እኮ ነው። አልሰማኝም? አይ አልነገርከኝም። የቱ ጋር ነው የነገርከኝ? እዚህ ጋር የጠቀስክልኝ ነገር ወንድና ሴት አድርጎ ፈጠራቸው፣ እግዚአብሔርም አላቸው ብዙ ተባዙ ይላል። ብዙ ነው ተባዙ የሚለው ጾታ ያለው ፊዚካል የሆነ ሰው ነው። መንፈስ ጾታ አለው የምትለኝ ከሆነ አሳየኝ። እሱ ማስረጃ መንፈስ ጾታ እንዳለው ነገርኩ እኮ። ዘፍጥረት 1:26 እኮ ነገርኩ። ዘፍጥረት 1:26 ላይ መንፈስ ናቸው የሚል የለም። መንፈስ ናቸው ይላል እንዴ? በእግዚአብሔር መልክና አምሳል ፈጠረው። መንፈስ ናቸው ይላል። ታዲያ ስጋ ነው? መንፈስ ናቸው ይላል። የእግዚአብሔር መልክ መንፈስ የሚለውን ብዙ ቦታ አስረዳሃለሁ። መንፈስ ናቸው ይላል ወይ? መንፈስ ናቸው ይላል ወይ? የእግዚአብሔር መልክ ምንድን ነው ያለ ነው። መንፈስ እዚህ ጋር መንፈስ ናቸው ይላል ወይ ነው ጥያቄ። አይ የእግዚአብሔር መልክ ነው በደንብ ብሏልና የእግዚአብሔር መልኩ ምንድን ነው እኮ መንፈስ የሚል ከሆነ አሳየኝ ነው ያልኩት እኮ። ሰማኝ። እሺ፣ የእግዚአብሔር መልክና አምሳል እኮ እግዚአብሔር መንፈስ እንደሆነ የእግዚአብሔር መልክ በትክክል መንፈስ እንደሆነ መጽሐፍ ቅዱስ ይነግረናል። ይሄንን በተለያየ ክፍል ማየት እንችላለን። ነገር ግን በመጀመሪያ ከእግዚአብሔር መልክ ተፈጠረ የተባለው ሰው የተፈጠረው በመንፈስ ነው። ከዛ በኋላ እግዚአብሔር ያበጀው ስጋ። እግዚአብሔር ስጋንም አልፈጠረም፣ ስጋንም አላበጀም። የፈጠረው መንፈስ ነው፣ ያበጀው ስጋ። ያው እንግዲህ ምንም እያሳየኝ አይደለም ያለው። መንፈስ የሚል አንደኛ መንፈስ የሚል አላሳየኝም። ያው 500 በላይ ሰው መንፈስ የሚል ነው ፈልገው መንፈስ መሆኑን አሳየኝ። አዎ መንፈስ የሚለው እሺ፣ በእግዚአብሔር መልክና አምሳል ፈጠረው ይላል። የእግዚአብሔር መልክ ምንድን ነው ንገረኝ። ስጋ ነው? ድጋሚ እኔን አትጠይቀኝ። ስጋ ነው ወይ? ለጠየቅኩ ምላሽ በቃ የእግዚአብሔር መልክና አምሳል ማለት መንፈስ ነው። መንፈስ የእግዚአብሔር መልክና መንፈስ ይኸውልህ፣ የእግዚአብሔር መልክና አልመለስክ። አንደኛ መንፈስ የሚል አሳየኝ ብያለሁ፣ አላሳየም። ሁለተኛ መንፈስ ጾታ አለው ብለህ መንፈስ ወንድና ሴት ነው ብለኛል። ጾታ አለው መንፈስ ብለሃል። በስጋ በኩል ሲገኝ ይኸውልህ፣ ስማ፣ በስጋ በኩል ነው መባዛት ያለው። እግዚአብሔር ግን በመልኩና በአምሳሉ የፈጠረው ሰው በመንፈሱ የእግዚአብሔር መልክና አምሳል ይዞ ተፈጥሯል። ያ የእግዚአብሔር መልክና አምሳል ዘፍጥረት 1:26-28 ድረስ እንደምንመለከተው ተፈጠረ የተባለው ሰው የተፈጠረው በመንፈስ ነው። ካለመኖር ወደ መኖር የመጣው መንፈሱ ነው። ስጋ የተበጀው ምዕራፍ 2 ላይ ሄደን ከአፈር ሲያበጅ ነው። የህይወት እስትንፋስ እፍ ሲልበት በአፍንጫው ወይም የህይወት መንፈስ የገባው የዛን ጊዜ ነው ብዬ ነገርኩ። የተፈጠረው መንፈስ ነው የሚለውን ጥያቄ በትክክል አድሬስ እያደረኩ ነው። አንተ የምትፈልገውን ነገር እንድናገር ነው የምትፈልገው ወይስ እኔ ማምነው እንድነግር ነው የምትፈልገው? እኔ እየጠየቀኝ እኔ ማምነውን አይደለ? እኔ ማምነውን እየነገርኩ ነው። አሁን እኔ ማምነው ያ በእግዚአብሔር መልክና አምሳል የተፈጠረው ሰው የገባው
እሺ እፍ በተባለ ጊዜ ነው። ኦኬ እሺ። አሁንም ሚውት እያደረጉኝ ነው ሞዴሬተሮችሽ። ከዚህ ሚውት አታርጉት። እሺ ይኸውልህ እየከፈትክ እየተሰማህ ነው አይደል? አሁን ልክ ሚውት ሲያደርጉ እኔ ሚውት የሚያደርገውን ሰው ከሞዴሬተር ላይ አወርደዋለሁ እዚህ ጋር ስለሚያሳይ። እንደዛ ከሆነ አሁንም ሚውት እያደረጉኝ ስለሆነ ማለት ነው። የለም ሚውት ይሰማል። አሁንማ እያወራሁ ነው። እዚህ ጋር ሁለት ነጥብ ነው ያነሳሁት። የመጀመሪያው ነጥብ ምንድን ነው ያነሳሁት? መንፈስ የሚል ሊያሳየኝ ነበር ያልኩት። መንፈስ የሚል ሊያሳየኝ አልቻለም። እሺ ላሳየህ እኮ ሜሎሲ ሰማሁ አይደል ወዳጄ? እኔ ደግሞ ልቀጥል። አልሰማኸኝም? ሰምቻለሁ ወዳጄ የምትለው ስላልሰማኸኝ ነው። በቃ እኔ ሰምቻለሁ። የግዴታ ከሰማኸኝ እንዴት አላሳየኝም? አይጠበቅብኝም እኮ አልስማማም ነው እንጂ ማለት ያለብህ አላሳየኝም። እሺ ካሳየኝ አሁንም አሳየኝ። መንፈስ የሚለውን አሳየኝ። እሺ ይኸውልህ አየህ፣ በእግዚአብሔር መልክና አምሳል የተፈጠረው ሰው እግዚአብሔር ከምድር አፈር ሰውን ካበጀ በኋላ የህይወት እስትንፋስ ወይም የህይወት መንፈስ ማብራሪያ ነው የምትነግረኝ? ማብራሪያ አይደለም፣ ጥቅሱን ነው የምነግርህ። የለም ጥቅሱ መንፈስ ይላል በደንብ ይላል። እሺ አሳየኝ። ቁጥር ስንት ነው መንፈስ? ዕብራይስጥ መጽሐፍ ቅዱስ ላይ ሄድና መንፈስ የሚለውን ቁጥር ስንት ላይ ነው? መንፈስ ነው የሚለው የህይወት ቁጥር 7 ምዕራፍ 1 ላይ መንፈስ የሚለውን አሳየኝ። ምዕራፍ 2 ቁጥር 7 ኦኬ። ጾታ ያለው ብለ የጠቀሰው እኮ ዘፍጥረት 1:28 ነበር። ተውኮሱ እሱንማ በእግዚአብሔር መልክና አምሳል ሲፈጥር ወንድና ሴት አድርጎ ፈጠራቸው እኮ። እሱን ተውከው ጾታ የሚለውን በእግዚአብሔር መልክ ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው እኮ። የወንድና ሴት የተባለው መንፈስ ነው አለኝ አይደል? ኮኪ መጀመሪያ መንፈስ አይደለም ያልከው ጥያቄ በትክክል እሺ። ከአንዳችሁ ጋር የሚያወራው ሁለታችሁ ያወራችሁ አይደለም። እኔ እኮ መሀል ገብቼ ላስረዳ ብዬ ነው። እሺ እንደዛ ከሆነ ነብዩ ቆይና ካንቺ ጋር ላውራ አስረጂ። እሺ የሚለው ምን መሰለ? ወንድና ሴት አድርጎ ሲፈጥራቸው በእግዚአብሔር መልክ ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው። የእግዚአብሔር መልክ ደግሞ መንፈሱ ነው። ስለዚህ ወንድና ሴት ተደርጎ የተፈጠሩት መንፈሳቸው ነው ወይንስ አይደለም? እነሱ መጀመሪያ ኤግዚስት ያደርጉት ዘፍጥረት 1:27 ላይ በመንፈስ ነው እንጂ ስጋን አልለበሱም። ስጋን የለበሱት ዘፍጥረት 2 ላይ ነው። ወንድና ሴት አድርጎ ፈጠራቸው የሚለው ኮኪ መንፈሳቸውን ነው። መንፈሳቸውን አዎ፣ ኤግዚስት አላደረጉም። በስጋ ኤግዚስት አላደረጉም። መንፈሳቸውን ነው እኮ መንፈሳቸውን ነው። እሺ መንፈስ አንቺ መንፈስ ጾታ አለው ነው የምትይ ወይ? እኔን ተወኝና ከሱ ጋር አውሩ። እኔና እናንተ ማለት ነው። ለምን ገባሽ ታዲያ? ለምን ገባሽ? ኦኬ እኔን ተወኝ ለምን ትኛለሽ? እኮ እኔ ቤት የገባው እሱ ነብዩም አንተም እኔ ቤት የገባችሁት እናንተ አይደለም። እኔን ተወኝ ለምን ትኛለሽ? የገባሽው ስልሽ እኮ ከሱ ጋር እያወራ ላስረዳልሽኝ። ስለዚህ አንቺ መንፈስ ጾታ አለው ብለሽ ነው የምታምኚው አልኩሽ። እኔ ተናገርኩት ያስረዳው እሱ ያስረዳው እንደዚህ ያለ 27 ላይ እሷን ተዋት። ነብዩ ሲያወራ እዚህ ጋር እኔ ደግሞ እንዲህ ብሎ ነው ያለው እኮ። እንደዛ ያልሽው አምነሽበት ነው መንፈስ ጾታ አለው በሚለው? እኔ ሁለታችሁ የምታወሩትን ኤክስፕሌን እያደረኩ ነው። እኔ ማምንበት እሱ ያወራውንማ እኮ አውቀዋለሁ። አንቺ ላስረዳ ስትይኝ እኮ እሱ ያመነውን ነገር ታብራራልኝ። እሱ ያልሆነ አውቀዋለሁ። ስህተት ነው የምለው እኮ ስላወቅኩት ነው። ስህተት ነው የምለው ስላወቅኩት ነው። ስለዚህ አንቺ አልገባኝም አላልኩም። ትምህርቱ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ አላሳየኝም ያልኩት ነው እንጂ አልገባኝም አላሳየኝም ያልኩት። ዘፍጥረት 1:27 ላይ ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው ሲል ስጋ ሳይለብሱ በፊት ተፈጥረዋል እኮ። እነዚህ መንፈስ ናቸው፣ መንፈስ ናቸው ያልኩት። ስፒሪቱን ነው የፈጠረው። የሰው ልጅ በስጋ ኤግዚስት ሳያደርግ ኮኪ ይሄ መንፈሱ ነው እያልሽኝ ነው አይደል? አንቺ ወንድና ሴት መንፈሱ ነው እያልሽኝ ነው አይደል? እኔ ነኝ ያልኩት። ስለዚህ አንቺ የምታምኚው ለዛ ነው ማለት ነው። መንፈስ ጾታ አለው ብለሽ ነው የምታምኚው። አሁን ለምንድን ነው እንትኑ ሺፍት የሚሆነው? ሁለታችሁ የምትወያዩት ነገር ነው። እምነትሽን መናገር ምንድን ነው የሚያስቸግርሽ ኮኪ? ጾታ መንፈስ አለው ብለሽ ነው አንቺ የምታምኚው? ለምን እኔን ትጠይቀኛለሽ? ከሱ ጋር መጀመሪያው እሺ ለምን ትገቢያለሽ? አትግቢብና በቃ ከነጥዩ አልገባኝም ስትል አልገባኝም አይደለም አላሳየኝም ያልኩት አላሳየኝም ነው ያልኩት። እዚህ ጋር እኮ እምነትሽ ካልሆነ መንፈስ ነው አትበይኝ። ዘፍጥረት ምዕራፍ 1:27 ላይ ያለው ወንድና ሴት መንፈስ ነው አትበይኝ። እምነትሽ ካልሆነ እምነትሽ ከሆነ ያለ ያለው ነገር አልገባኝም ስላልክ
እዚህ ጋር አስረድቶሃል 27 ላይ አለ። እሺ ስለዚህ አንቺ መንፈስ ወንድና ሴት የሚለው መንፈስ አይደለም። እኔ አስወጣኝና ነብዩ የተናገረው እኔ አባራው እሺ አትግቢብን፣ አታብራሪው። ግን አልገባኝም ስትል ነው አይደለም። አላሳየኸኝም ወንድና ሴት የሚለው መንፈስ ስለመሆናቸው አላሳየኸኝም እያልኩት ነው ከቅድም ጀምሮ። እንደዛ ስለው አንቺ ላስረዳ አልሽኝ። የምታስረጅኝ ከሆነ እምነትሽ የሆነውን ነገር ነው የምታስረጅኝ። እምነትሽ ካልሆነ እኮ ማስረዳት አይጠበቅብሽም እኮ። እየሰማን እኮ ነው ሜሎስ። አሁን አንተም ራሱ ስትናገር ማለት ነው ነብዩ አልገባኝም ነገር እንደዚህ ነው ብዬ አስረዳዋለሁ ለነብዩ። ችግር የለም አታስረጅ። ምክንያቱም የእግዚአብሔር ቃል ነው የምናወራው። የእግዚአብሔር ቃል ስናወራ አንድ አቋም ይዘን አናወራ። 5-4 ሆነን አናወራ። ሜላ ይቅርታ ኮኪ ሰላም ብያለሁ። አይ ኤርሚዬ እንደዚህ አልጠብቅህም። አንተ ታላቅ ነህ፣ ትልቅ ነህ፣ ሲኒየር ነህ። እንደዚህ አይነት እሳት የተሳሳተች ስህተት ምናምን ብለህ ጀጅ ማድረግ አልነበረብህም። መጀመሪያ ምንም ሳትሰማ ሳታውቅ እማከብርህ የምወድ ሰው ነህ። ስለዚህ እንደዚህ አይደለም መባባል ያለብን። እኔ ለክርክር አይደለም የከፈትኩት ቤቴ የከፈትኩት በጣም ከማከብራቸው ወንድሞቼ ጋር በስርዓት ለማውራት እንጂ ማናችንም የእግዚአብሔር ጠበቃ አይደለን። እሷ እንዲናት እሷ እንዲናት ብላችሁ ከጻፍክ በኋላ እንደገና እዚህ ጋር ፕሊዝ እኔማ አከብርሻለሁ፣ ወድሻለሁ፣ ሚዩት አታድርጉኝ። ወድሻለሁ፣ አከብርሻለሁ። የጌታ ልጅ ነሽ አይደል? ሁለቱ እኔ እንደማከብርህ እኔ እንደምወድህ እኔን ምንም ነገር ሳታወራኝ እሷ ማለት እንዲህ አይነት የስህተት እሳት ሆናለች እየሰማዎች ስለሆነ ማለት ነው። እሱም በኋላ ታደርኛለሽ። ሁለቱ ያውሩ፣ አትግቢባቸው። ሰው ጫጫታ አይሆን ያልኩሽ። እኔና አንቺ እናወራለን። ሁለቱ ያውሩና ሁለቱ ብቻ ያውሩ። ከዛ ደግሞ እኔና አንቺ እናወራለን በዚህ ጉዳይ ላይ ማለት ነው። ችግር የለም። አሁን አንቺ ብቻ ሁለቱ እኔም አልከፍም ስለጻፍክ ነው። ፕሊዝ ሚዩት አያድርጉን። ኦኬ ይሄ አንቺ ኤርሚ ቀድመህ እዚህ ጋር ስለጻፍክ ከኔ ጋር በደንብ ሳናወራ ጽፌያለሁ። ከሰማሁት ነገር የተነሳ ማለት ነው። ኦኬ ጽፌያለሁ። አልጻፍኩም አላልኩም። ሰው እያነበበው 600 ሰው አይደለም ጃጅ የምንደራረገው። አሁን እኔ ጃጅ አይደለም ያደረኩት። ከሰማሁት ትምህርት የተነሳ ከሙግታችሁ የተነሳ ጻፍኩኝ። የጻፍኩትን የጻፍከው ለምን የጻፍከው ብለሽ ካልሽ በኋላ እሰጥሻለሁ መልስ ማለት ነው። አሁን ሁለቱ ይቀጥሉ። ጥሩ ስለሆነ እኛ እንሰማለን። ታፕኮፒንግ ሼር እያደረግን እነሱ ሲጨርሱ እኔና አንቺ በዚሁ ጉዳይ ላይ እናወራበታለን ማለት ነው። ኮኪዬ ቴንክ ዩ። ምንም ችግር የለም። አንድ ግን ማመን ያለባችሁን ነገር ልንገራችሁ። ሁላችሁም እዚህ ጋር ማናችንም የእግዚአብሔር ጠበቃ አይደለም። እኔ ጠበቃ ማናችንም ግሩፕ አንጫወት። እኔ ጠበቃው ነኝ። አንዱ ክሪቲሳይዝ እያደረገ አንዱ አገልጋይ ነኝ። እኔ ክርስቶስ አገልጋይ ነኝ። እኔ ቤተክርስቲያን ጠባቂ ነኝ በተሰጠኝ ጸጋ። እኔ ለክርስቶስ ጠበቃው ነኝ። እህቴ የእግዚአብሔርን ቃል እጠብቃለሁ ማለት ነው። የክርስቶስን አካል እጠብቃለሁ። አንቺ ላትሆኚ ትችያለሽ ኮኪዬ። እኔ ግን የክርስቶስ ጠበቃው ነኝ። እሱን ጥብቅና እንዴት እንደሆነ በኋላ ስንደርስ እናወራለን። እነሱ አሁን ያወሩ። በቃ ኮኪዬ እኔና አንቺ በኋላ እናወራለን። ቴንክ ዩ። አይ አይደለም እንደዚህማ ብሎ ቴንክ ዩ ብሎ የለም እኮ ኤርሚዬ። ምን መሰለህ የምፈልገው እኔ ማንም የክርስቶስ ጠበቃ አይደለም አትበይ። እኔ የቤተክርስቲያን ጠበቃ ነኝ። እኔ የቃሉ ጠበቃ ነኝ። የቃሉ ጠበቃ ልትሆን ትችላለህ። የራሱ የእግዚአብሔር የክርስቶስም ጠበቃ ለቃሉ ጠበቃ ሲሆን የቤተክርስቲያን ጠበቃዋ ነኝ ማለት ነው። ጠባቂ ነኝ ማለት ነው። የክርስቶስም ለክርስቶስ ቤተክርስቲያን ጠባቂ ነኝ ማለት ነው። ያ ቴንክ ዩ። እነሱ ቆይ እነሱ ያወሩ አይደለም። የፈለግነውን ከጻፍን በኋላ እንደዚህ ትህትናን ማሳየት የለብንም። በፍቅር በመከባበር ሁላችንም ወዳቸዋለሁ፣ አከብራቸዋለሁ። በነገራችን ላይ የማምንበትን የማመን መብት አለኝ፣ የምታምኑበትን የማመን መብት አላችሁ። በተረፈ ግን እሷ እንዲህ እሱ እንዲህ እያሉ እሷ መርዝ እሷ እሳት ተመርዛለች መርዝ እያሉ ሰውን ለሰው ልጅ ልክ የጻፍኩት በኃይሉ ዮሐንስ ትምህርት ተመርዘሻል ያልኩት ኮኪዬ አንብበሽዋል። ያንስ በኃይሉ ዮሐንስ ትምህርት ተመርዘሻል። ኃይሉ ዮሐንስ ማለት በፊታችን መቆም የማይችል ደጋግመን እዚሁ ሶሻል ሚዲያ ላይ ፌስቡክ ላይ እኔና ወንጌላዊ ናቲ እንደዚሁም ደግሞ ኢዮሲም ሆነን ደጋግመን ጥሪ ስናቀርብለት በአደባባይ ፈርቶ የቀረሰው ማለት ነው። ስለዚህ አይደለም ማን ነው ያስወረደው? እሺ ኤኒዌይስ ቀጥሉ፣ ሁለታችሁ ቀጥሉ። እሰማለሁ። ትሰሚያለሽ ኮኪ ትሰሚያለሽ። የምሰማ ከሆነ በስነ ስርዓቱ እሺ። ያው ኤርሚና ወጥቶት ነው። ስለዚህ አስገብቼዋለሁ። አየሽው አይደል ኮኪ ሞዴሬተሮችሽ ናቸው ያሰሩት። ለምን እንደው ታውቃላችሁ
በይሄ ግሩፕ ስራ ማንንም ስላልጠቀመ ነው። እኛ የግሩፕ ስራ አይደለም የያዝ ነው። ያስወርዱ ግን ሞዴሬተሮች ናቸው። እኔ አይደለም ያወረድኩት። አይ አንተ አይደለም፣ ለዛ ነው ያስወጣው። አስገባው። ስለዚህ ኃይሉ ዮሐንስ ማለት ትምህርቱ አጋንንታዊ መሆኑን እኛ ዛሬ አይደለም እሱን ከሱ ጋር አውራ። እሱ ባለበት አሁን ሰው በሌለበት ማንሳት ሰው በሌለበት የሌላ ሰው ናቸው ያወሩ ያሉት እኮ ሁለቱ ናቸው የሚያወሩት። የኃይሉ ዮሐንስን መርዛማ ትምህርት አንቺ ውስጥ አግኝቼዋለሁ። አሁን እዚህ የሚያወራውም ሰውዬ ውስጥ አግኝቼዋለሁ። ስለዚህ እኔ እና አንቺ እናወራለን። ሜላና ነባ ያወሩ፣ እኔ እና አንቺ በኋላ እናወራለን። ቴንክ ዩ። እሺ የምትፈልገውን መጠየቅ የምትፈልገውን ሀሳብ መናገር የምትፈልገውን ሀሳብ መቀጠል ትችላለህ። እሺ እንጠቅልለው። መልካም ምኑን ነው የምንጠቀልለው? ግን ምንድን ያልከኝ? አይ እንጠቅልለው ስትል ምኑን ነው? ጾታ መንፈስ አለው ያልከውን ነው እኮ። የኔን ሀሳብ ነው የምትጠቀልለው አንተ ወይስ የራስህን? የራሴን ነው። አንተንማ አንተ ራስህ ጠቅልለው እንጂ ምን ጠቅልለዋል? አንተ እኮ ጠቅልለው ስትለኝ እሺ ጠቅልለው እስኪ የራስህን ሀሳብ። ሀሳባችን ጠቅልለዋለሁ። በቃ እዚህ ውስጥ ለሚሰሙ ሰዎች በጣም ግልጽ አድርጌ የምናገረው ነገር ምንድን ነው? መንፈስ ጾታ አለው የሚል ትምህርት መጽሐፍ ቅዱስ አያውቁም። ይህም ትምህርት ደግሞ የኤቫንጀሊካል ትምህርትም እንዳልሆነ እዚህ ውስጥ ያላችሁ ሰዎች እወቁልን። መንፈስ ጾታ አለው ወንድና ሴት ነው የሚል የወንጌል አማኞች ትምህርት አይደለም፣ የፕሮቴስታንት ትምህርት አይደለም። የለው የሚል ጠቅስልን። በቃ ልንጠቅልሉ አይደል ሀሳባችንን? አትግብም ጥቀስልን። እሺ ሚውት አድርግና ልጨርስ። ከዛ አንተም በጊዜ ታወራለህ እኮ ቀላል ነገር ነው። ስለዚህ እዚህ ውስጥ ብዙ ሰው ስላለ ኦርቶዶክስም ስላለ ሙስሊምም ሊኖር ስለሚችል ግልጽ ማለት እፈልጋለሁ። ይሄ የፕሮቴስታንት ትምህርት አይደለም። መንፈስ ወንድና ሴት ነው የሚል የፕሮቴስታንት የኢቫንጀሊካል ትምህርት አይደለም። ምን ማለት ነው? የኛ ትምህርት አይደለም ማለት የስተት ትምህርት ነው፣ የኑፋቄ ትምህርት ነው። ከኛ ጋር አንድ አይደሉም ማለት ነው። እንደዚህ ብሎ የሚያምን ሰው ከታች እያየው ስለሆነ ማለት ነው። የቱ ጋር ነው የሚለው እሱ? ቆይ ወዳጄ ቆይ፣ በራስህ ሰዓት ታወራለህ። በራስህ ኖ ጥያቄም ጠይቅህ በራስህ ሰዓት ታወራለህ። የኔን አሳይ ወዳጄ፣ በራስህ ሰዓት ታወራለህ። እኔ ልቀጥል ወዳጄ። ትንሽ አላወራም ወዳጄ፣ ብዙ አላወራም። 2 ደቂቃ ብቻ ጠቀላለሁ። ከዛ አንተም ታወራለህ፣ ኮኪም ታወራለች። ምን ችግር አለው? እሺ ግልጽ መሆን ስላለበት ነው። ሁለት አንድ እምነት ኑሯቸው የሚወያዩ ሰዎች አይደለንም። ሁለታችን የተለያየን ሰዎች ነን። የፕሮቴስታንቱን ትምህርት የኤቫንጀሊካሉን ትምህርት አይደለም። መንፈስ ጾታ አለው የሚል ስለዚህ ከአንተ ሰው መሀል አትግባ እንዴ። እሺ የኛ ትምህርት አይደለም። ይሄ በጣም ሊሰመርበት ያስፈልገዋል። ይህን ግልጽ ካደረግኩ በኋላ ዘፍጥረት ምዕራፍ 1 ቁጥር 26 ላይ የእግዚአብሔር ቃል በደንብ ነው የሚናገረው። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ በምድር የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባህር ዓሦችና የሰማይ ወፎችን በምድር የሚንቀሳቀሱትን ሁሉ ግዟቸው ይላል። እዚህ ጋራ መንፈስ ናቸው የሚል ቃል የለውም። እንደዚህ አይነት ትርጓሜ የለም። ሰው ነው የሚለው። ሰው ደግሞ የተባሉት እነማን ናቸው? ወንድና ሴት የተባሉት ናቸው። ወንድና ሴት ምንድን ነው የሚያሳየው? ጾታን ነው የሚያሳየው። ስለዚህ ወንድና ሴት የተባለው ይሄ ሰው የተባለውን አዳምና ሔዋን ስፔሲፊካሊ ስናደርገው ሁለቱን ነው የሚያሳየው ማለት ነው። ስለዚህ ጋራ ወንድና ሴት የተባሉት ስለ ጾታቸው አይደለም የሚናገረው። ሰው የተባለው አዳምና ሔዋን እነሱ ናቸው ምን የሚያደርጉት የሚባዙት እንጂ መንፈስ አይደለም የሚባዙት። ኖ የአዳምና ሔዋን አይደለም። ኖ ይሄ በራስህ ሰዓት ትናገራለህ ወዳጄ። ኖ ምንም ኖ ያንተ ምን ሆኖ ነው አልተባለም። ያንተ ትምህርት አዳምና ሔዋን አይልም። ኬት አምጥተህ ነው አዳምና ሔዋን የምትለው? እሺ ማን ናቸው? እሺ ማን ናቸው? ነብዩ ማን ናቸው? ያ ሚውት ነህ። ሰው የተባለ ሁሉ ሰው ማስረጃ እስቲ። ሁሉ ሰው ነው የሚለው ወንድና ሴት ሰው። እዚህ ጋር እግዚአብሔር ባረካቸው የሚለው ሰውን ሁሉ ነው።
ሰውን ነው የሚለው። አዳምና ሔዋን ሰውን ሁሉ ነው የሚለውን አሳየን ማስረጃ። ሰው በቃ ሰዎች ወንድና ሴት አድርጎ ፈጠራቸው። ሰው ወንድና ሴት የተባሉት ምንድን ነው የፈለገው? በስማችን እንዲጻፍ ነው እያንዳንዳችን ስም። ወንድና ሴት የተባለው ሰው ሁሉ ነው። በቃ አዳምና ሔዋን የሚል የለም። ከየት አምጥተህ ነው አንተ አዳምና ሔዋን የምትለው? ማስረጃ ልስጣ። ዘፍጥረት ምዕራፍ 5 ቁጥር 2 አንብቢልን ኮኪ ከቻልሽ። እሱ ከዛ በኋላ ነው ሌላ ነው። ዘፍጥረት 5:2 ማስረጃ ከየት አመጣልኝ? ማስረጃ ላሳይ። ማስረጃ ላሳይ። ይሄኛው አይልም። ማስረጃ ማጥቀስ ይባላል እንዴ? ማስረጃ ላቅርብ። ዘፍጥረት 5:2 ማስረጃ ሌላ ሌላ ኮንቴክስት ነው፣ ሌላ ሐሳብ፣ ሌላ ኮንቴክስት። ስለዚህ ማስረጃ አረ ማስረጃ ነሽ ያወራበት አንብብሽ ላምብበት። እንደዚህ ዘፍጥረት ስንት ምዕራፍ 5 ቁጥር 1 ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው። በቃ ስለዚህ እዚህ ጋር የሚያወራው ዘፍጥረት ምዕራፍ 5 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር አዳምን በፈጠረበት ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው ይልና ከዛ በኋላ ምንድን ነው የሚያሳየን? ብዙ ተባዙ አይደል የሚለን ከዛ ዘፍጥረት ምዕራፍ 1 ቁጥር 28 ጀምሮ ያየ ነው። እዚህ ጋር ምን ይላል? ትውልዱን ይነግረናል ማለት ነው። አዳምም አንድ ወለደ። ቆይ ጨርሶታል። በፈጠራቸው ቀን ከሆነ ባበጃቸው ቀን ስላልሆነ ቶታል ሐሳቡ ከኔ ጋር ነው የሚስማማው። አመሰግናለሁ። ቀጥል። በቃ ችግር የለው። ሰው እኮ ሰምቷል። የለም አዳምና ሔዋን ስለመሆናቸው ማስረጃ የለህም ማልከኝ፣ ያው ማስረጃን አቀረብኩ ማለት ነው። ዘፍጥረት ምዕራፍ 1 ላይ ማስረጃ አይደለም ይሄ። ኧረ መሀላት ትግባ። ኧረ ተው፣ ትክክል አይደለማ። ማስረጃ አይደለማ። ከኔ ሐሳብ ጋር በኋላ ላይ ታወራለህ። ልክ ካልሆንኩኝ እንዴ ወይም እሺ አውራና ጨርስ፣ ከዛ እኔ ላውራ። እንደሱ ይሻላል። ጨርስ። እሺ ጨርስ። እንደዚህ እናድርግ። ማስረጃ አይደለም ይሄ ከኮንቴክስቱ ጋር አይገናኝም ካለ እሺ የትኛው ነው ማስረጃ የሚለውን እንደዚህ ከስር ከስር ይሄዳል። አዎ እኔ አዳምና ሔዋን ስለመሆናቸው ዘፍጥረት ምዕራፍ 5ን ጠቀስኩኝ። እሱ አይደሉም አዳምና ሔዋን አይደሉም ሁሉም ሰው ነው የሚያሳየው የሚል ከሆነ ማስረጃ ያሳየኝ ከመጽሐፉ። ቀጥል። የኔ ሐሳብ ከመጀመሪያም የተነሳውበት በመጀመሪያ ፈጠራቸው የሚለው ሰውን ሁሉ ነው ያልኩት። ሰው ሁሉን በፈጠራቸው ቀን ከሆነ ዘፍጥረት ምዕራፍ 5 የሚያወራው ስለኔ ሐሳብ ነው እንጂ በስጋ በተገኙበት ቀን አዳምና ሔዋን በተባሉበት ቀን ወይም ስጋቸው በተበጀ ቀን ከምድር አፈር አበጀው ባለ ቀን የሆነ ስላልሆነ ሐሳቡ ሙሉ ለሙሉ ለኔ ሐሳብ መደገፊያ ነው እንጂ የሚሆነው አንተ የምትለውን አዳምና ሔዋን በምድር መገኛቸው የሚያሳይ ክፍል አይደለም። ያው እንግዲህ ሰምታችሁታል። የጠቀሰው አንድ ነገር የለም፣ ምንም ነገር ሳይጠቅስ የራሱ ሐሳብ ነው። እንደ ራሱ ሐሳብ ነው። አንተ የጠቀስከውን ክፍል ሚዩት አድርጌ ነው የሰማው ወዳጅ። አንተ የጠቀስከውን ክፍል ነው የጠቀስኩት ነው ያለው። ለመግባባት ያውሯ። ሜሎስ ካልሰማ ሜሎስ አልሰማህም ብሎ ነብዩ ካልሰማ ነብዩ አልሰማህም። ሜሎስ ይሄንን ሳይሰማ እስካሁን ድረስ አላልሽኝም። እኔን ታዲያ አልሰማሁም። እስካሁን ድረስ አልሰማሁም። ይኸውልህ እኔ የማውቀው ማን ነው ኤርምዬ? እኔ የማውቀው አንድ ነገር ከሰማሁ ሰማሁ። ኦኬ ሞዴሬተሮች እያደረጉ ነው። እሺ ካልሆነ እየተደረገ አሁንም ሚዩት ያደረጉት ነው። ሚዩት የሚያደርገውን ሰው አየዋለሁ። ሚዩት እያደረጉ ነው። ኮኪ አንድ ጊዜ ሰውየውን አየዋለሁ። ሰውየውን አንዴ እዚህ ጋር ስለሚመጣልኝ አየዋለሁ። ኢንቫይት ካልሆነና በሜላ ቤት ከፍተን እኛ ቤታችን እናወራለን። የሚመጣ ካለ ለምንድን ነው እንደዚህ የምታደርገው እኮ? ታዲያ ምን ያድርገው? ሚዩት እያደረጉ ሜሎስንም ሚዩት ያደርጉታል። እኔ አስተካክለዋለሁ አልኩ አይደል? አስተካክዩ። ለምን ያደርጉታል? ሚዩት ያደርገው እዚህ ጋር ሰውየው ልክ ሲጽፍልኝ እኔ አስተካክለዋለሁ። ከዛ ሌላ እሱና እሱ ሲያወሩ ይሰማል። እኛም ሁሉ ስለምንሰማው እኮ አንቺም ስለሰማሽ እኮ ነው የመለሽው። ሜሎስ አልሰማውም ብሏል። አንቺ አትግቢ። ሰው አልሰማውም ካለ እኔ አልሰማውም እንዳለ ነው ማቀው። ኖ አልሰማውም አላለማ። አልሰማውም ካለ ለማብራራት ነው የሚሄደው። ነብዩ አልሰማውም አላለም። ሜሎስ ያለው እንደዚህ ነው የምለው። ኮኪ መቼ ያኔ አልሰማውም አልኩኝ አላለም። ምንድነው ያልከው ሜላ? እንዴ እኔ ያልኩት ለሐሳቡ ማስረጃ አላመጣም ነው ያልኩት። በቃ እንጂ አልሰማሁም ማለት ማስረጃ አንተ የጠቀስከውን ጥቅስ ነው የጠቀስኩት አለ። አንቺ ማውራት አይጠበቅብሽም ኮኪ። ያ እነሱ ለነፍስ እሺ ችግር የለውም። በቃ ሰው ማለት አለመግባባት ስለ በአይዲያ አለመግባባት አይደለም።
እኮ ሰው ከሰማ የሁላችሁ እንደዚህ ምናምን ከተባባላችሁ እኔ በመሃል ገብቼ እንደዚህ ነው እዚህ ጋር አለው። በቃ አንዳንዱን ነገር ለምሽት ለማድረግ ሚት እየተደረገ ነው አሁንም እና በቃኛ ቤት ነው ኤርሚ አይደለም ኮኪ ሚት እየተደረገ ነገር እስካሁን እያወራ ነበር ኮኪ። አይ አሁን ራሱ ሁለት የሚውት አድርገውኛል። እሺ አንድ ጊዜ አሁን ከዚህ በኋላ ሚውት ሲያደርጉ ስም እያዳመጥኩኝ ከሞዴሬተር ላይ ያነሳል። አሁን ራሱ አድርገውኛል። እሺ ልቀጥል። እኔ አሁንም ሌላ ማስረጃ ላቅርብ። እንግዲህ እኔ ዘፍጥረት ምዕራፍ 1 ላይ አዳምና ሔዋን ስለመሆናቸው ዘፍጥረት ምዕራፍ 15 ጠቅሼ አሳይቻለሁ። ልጨምር ወይ እንዴ? በጣም መጨመር እችላለሁ። እንሂድ ማቴዎስ ወንጌል ምዕራፍ 10 የማርቆስ ወንጌል ምዕራፍ 10 የማርቆስ ወንጌል ምዕራፍ 10 ቁጥር 6 ላይ ምንድን ነው የሚለው? እንደዚህ ይላል፣ ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት አደረጋቸው። ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም ብሎ ይናገራል። አሁን እዚህ ጋር ጌታ የተናገረው ለምንድን ነው ከተባለ እዛ ጋር የነበሩት ማን ስለሆኑ ነው? ወንድና ሴት የተባሉት አዳምና ሔዋን ስለሆኑ ነው እንጂ የሰው ልጅን ሁሉ ስለሚወክሉ ነው እንዴ? አይደለም በጭራሽ። ኢየሱስ ራሱ ምሳሌ አድርጎ ያመጣቸው ሁለቱን ነው። ማንን? አዳምና ሔዋንን ሁለቱ እያለን ያስቀመጠው ማለት ነው። የማርቆስ ወንጌል ላይ ያለውን ሐሳብ ማቴዎስ ወንጌል ምዕራፍ 19 ቁጥር 4 ጀምሮም ደግሞ ያጠናክሯል። እሱም ደግሞ ላምብላችሁ ምን እንደሚል ከቁጥር 4 ጀምሮ። ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር እሺ ቁጥር 4 ጀምርላችሁ። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። እዚህ ጋር ኢየሱስ ወንድና ሴት አደረጋቸው ሲል ስለ መንፈስ ነው እንደሚያወራው? አይደለም፣ ስለ መንፈስ አይደለም። ወንድና ሴት አደረጋቸው የሚለን የት ጋር ነው የምናገኘው? ዘፍጥረት 1:26 ላይ እሱን ነው ጌታ ኮታ ያደረገው። ወንድና ሴት አደረጋቸው። ከዛስ ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል። ከሚስቱ ጋር የሚተባበረው በመንፈስ ነው እንዴ? መንፈስ ነው እንዴ የሚተባበረው? እዚህ ጋር ኮንቴክስቱ የሚነግረን አይደለም። ሁለቱም አንድ ስጋ ይሆናሉ የሚለው ቃል አላነበባችሁ ምን? ስለዚህ አንድ ስጋ ምን ስጋ ዘፍጥረት አንድን ነው ጌታ ኮታ ያደረገው። ጌታ ዘፍጥረት አንድን ኮታ አድርጎ መንፈስ አላለም፣ አንድ መንፈስ አላለም። አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየዋል። ይህን ይመስላል እንግዲህ ሐሰት ትምህርት ሲፈርስ። ቴንኪው ጨርሻለሁ። ኦኬ እሺ፣ እንግዲህ ትክክለኛ ትምህርት ስለያዝክ አንድ ነገር መልስልኝ እስቲ። መንፈስ ጾታ እንደሌለው እስቲ ያሳየኝ ከመጽሐፍ ቅዱስ። ወዳጄ ቀጥል፣ ያንተን ሐሳብ አስቀምጥ። እኔ አሳይቻለሁ። እስካሁን ያወራሁት እንደሌለው ቀጥል። አይ መንፈስ ጾታ እንደሌለው ከመጽሐፍ ቅዱስ አሳየኝ። ይህን ብትመልስልኝ ደስ ይለኛል። ምክንያቱም እስካሁን የተናገርከው ስጋ ጾታ እንዳለው ነው እንጂ መንፈስ ጾታ እንደሌለው የሚያሳይ አንድም ክፍል አልጠቀስክም። እስቲ ያሳየኝ። ሚውት አድርገውት ነው? እሺ የለም ሐሳብ የለም እየጠየኩ ነው። የለም ሐሳብ ለምን አታስረዳኝ? መንፈስ ጾታ እንደሌለው አሳየኝ የሚለው ጥያቄ ጠይቀን። እሺ ጌታ ምሳሌ አድርገው ማቴዎስ ወንጌል ምዕራፍ 22 ላይ ከመጋባት ጋር በተገናኘ የተናገረው ክፍል አለ። ማቴዎስ ወንጌል ምዕራፍ 22 ላይ ማለት ነው። ስለ ጾታ አይደለም ወዳጄ። ከጠየቅ ስማ። አንተ እኮ ልታስረዳም አትችልም። ጠቅሰህ ደግሞ ስመልስልህ ደግሞ መሀል ትገባለህ። ሁለቱም ወዳ አይሆንም። ማስረጃ ትክክል አይደለም። ኧረ ጠየቅ ልመልስልህ። ከጠየቅ በቃ አንተ የለህም። በቃ አንተ ማስረዳት አትችልም። ለእምነትህ ምንም መጽሐፍ ቅዱሳዊ ድጋፍ የለህም። ይህም አልክ። ስለዚህ እኔን ጠየቅከኝ። አሁንም እኔ ላይ አትግቢ። እባክሽ ኮኪ፣ አንድ ሰው ለሁለት አታውሩት። አይደለም ምን አሁን ወሬ አይደለም። ለሁለት አታውሩት። እኛ ማውራት ስንጀምር ቤቱ ሚውት ታደርጉናላችሁ። ለሁለት አታውሩት። እነሱ ያው ሁለት ኤርሚ ነብዩ ሲጠይቅ ሜሎስ ይመልሳል። ሜሎስ ሲጠይቅ ነብዩ ይመልሳል እኮ። ራሳቸው ይደማመጣሉ እኮ ራሳቸው ይደማመጡ። ራሳቸው ይመልሳሉ። አልተደማመጡማ። ባይደማመጡ ህዝቡ ይሰማና የተወሰነ ደቂቃ ከወሰደ በኋላ ከአንቺ በኋላ ላይ በቃ አልተደማመጣችሁም ብለሽ መዝጋት ትችላለሽ። እሺ ኮኪ አንዴ በቃ እሺ። አንተ ልቀጥለው። ቆይ ጠይቅ። ሰማነህ እኮ ጥያቄ ነው ወዳጄ። ኖ ቆይ ብሎ ሁለት ጥያቄ ኖ ኧረ ቆይ እኔ መጀመሪያ የጠየቅኩን ላስቀምጥ መልሴን እንዴ።
በቃ ለሚሰማ ሰው ላስቀምጥ። አንደኛ አጽንኦት የምሰጠው መንፈስ ጾታ አለው ለሚለው ነገር አንድ ማስረጃ አላቀረበም፣ የለውም። አብራራ ሲባልም ወደ ጥያቄ ነው የመጣው። ኖ አሁን ቆይ ልጨርስ ሀሳቤን። እሺ ካሁን በኋላ ጣልቃ የሚገባ ከሆነ አልቀጥልም። በቃ ዋናው እኔ ፖይንቴን አስቀምጫለሁ፣ ሀሳቡን አፍርሻለሁ። ስለዚህ ካሁን በኋላ ጣልቃ አትግባቢ። እሺ እንደዚህ ይላል የማቴዎስ ወንጌል ምዕራፍ 22 ምዕራፍና ቁጥርን ይዘህ ብታይ ጥሩ ነው፣ ለሌላ ጊዜ ትምህርት ይሆናል። እንደዚህ ይላል ኢየሱስ መልሶ እንዲህ አለ። አይነት ነገሮችን አትነጋገሩ፣ በስነ ስርዓት ተነጋገሩ። ሜሎሲዬ አንተ በጣም ማከረታው ያለ ኦኬ ጨርሻለሁ። በዚህ ነው እንከፍታለን። በሐሳብ ማሳመን ስለማይችል በቃ እንደዚህ ነገር የሚያደርጉት ኤርሚ እናንተ ቤት ብትከፍቱ እንኳን መጣም ብለዋል። ኮኪ ችግር የለውም። እንደዚህ ነው ቤት ሐሳብ መሞገት ስለማይችል እንደዚህ ነው ቤት የሚያደርገው። ሐሳብ ሰው ነው አታክ የሚያደርገው። እስቲ ሁለታችሁም አታውሩኝ። ሁለታችሁም እስኪ አንተኛው ዝም በል ወይ ደግሞ አንተኛ እመጣለሁ። ቆይ ኮኪ አንቺ ልጅ ነው አንድ ጥያቄ ልጠይቅ። እኔን ጥያቄ አትጠይቂ ኤርሚ። አንተ መልስ መለስክልኝ። ስትመልስልኝ አንተ ከዚህ በኋላ የምትመልሰው መልስ ስለሌለ አንተ ስተት ስለሆንክ እንግዲህ እንቀጥል እያልኩኝ በሾርኔ እየነገርኩ ከሆነ እኔ ትክክለኛ ሰው አይደለሁም። በትክክል ላውራ፣ በትክክል ልጠይቀኝ፣ በትክክል ልመልስልህ፣ በትክክል ልጠይቅህ፣ በትክክል ልትመልስልኝ ይገባል። ሰው እንዲያጨበጭብልንና ጎበዝ እንዲለን እንዲከተለንና እኛ ጭፍራ እንዲሆነን አይደለም ይህንን የምናደርገው። ትክክለኛውን የእግዚአብሔርን ቃል እየጠቀስን በትክክል ነው መነጋገር ያለብን። የልባችንን መነሻ ሐሳብ እግዚአብሔር ያውቀዋል፣ ሰውም ያውቀዋል። እኛም ልባችን ውስጥ ምን እንዳለ እናውቀዋለን። አንዱን ዲስግሬስ እያደረግን ዳውን እያደረግን የራሳችንን ሐሳብ መናገር። ማን ነው ዳውን ያደረገውን? ይሄው እዚህ ጋር እንግዲህ ማን ዳውን አደረገ? ሜሎስ ዳውን ለምን ነው ሁለታችሁ የምታወሩት? እኔ ነኝ። አሁን እሷ ዝም ብላለች። ኖ እሱ ከእሷ ጋር ነው እያወራ ያሉት። አንተ ከእሷ ጋር ነው። እኔ ነው ያደረገው። ማንን ነው ስለ ከእሷ ጋር ነው እያወራው ያለሁት። ኖ እኔ ነው ያደረገው። ይሄው እኔ ዝም ብያለሁ። አውሩኝ አይደለም ኮኪ አንቺ እኔ አንቺ አይደልሽ አሁን ያወራሽው እህቴ? እሱኛው ሚዩት አድርጊው እስኪ። እኛን 3 4 5 6 ሚዩት ስታርጉ ነበር። ሚዩት አድርጊው እስኪ እነሱ የሚያወሩበት ነው። አዎ በቃ እኔ እና አንቺ አይደል እያወራን ያለን? ኮኪ ለእኔ አወራሽኝ። ከዛ እኔ እና አንቺ እኔ ለአንቺ ላወራሽው ሰማሁሽ። ለአንቺ ሪስፖንድ ማድረግ ቆይ ፕሊስ ኮኪ፣ ለአንቺ ሪስፖንድ ማድረግ አለብኝ፣ መመለስ አለብኝ። እሱ መካከል ላይ ገብቶ ማውራት የለበትም። ኦኬ እሱ መካከል ላይ ገብቶ ማውራት የለበትም። ሜላ ለጠየቀው ጥያቄ ከጅምሮ ጀምሮ ሪከርድም ስለተደረጋችሁ አንድም የረባ የመለሳችሁት መልስ የለም። መንፈስ ጾታ አለው ብላችሁ አላችሁ። ቆይ ኮኪ እኔ ነኝ የማወራው። ጾታ አለው ብላ የመለሳችሁት መልስ የለም የሚለው ነገር። እሺ ወገኖች ኑ በቃ ቤት ከፍታለሁ። ቴንክ ዩ ክፈት አንተ፣ እኛም ቤታችንን አንተ ክፈት። ቴንክ ዩ ኮኪ። ግን ምንድን ያየሁትኝ የኃይሉ ዮሐንስ መርዛማ ትምህርት ግን በደንብ አድርገሽ ነው የጠጣሽው። እደውልልሻለሁ እኔ በውስጥ መካከል እየገባችሁ በእንዲህ አይነት ትምህርቱ እንዴት ነው አሁን ከኔ ጋር እንኳን የምትቀጥሉት? እስቲ ዝም እንበላ። እንደዚህ ብሎ መሄድ ጀብዱ አይደለም። ናት ጀብዱ አይደለም። አንድን ነገር ድፍድፍ ማድረግ ጀብዱ አይደለም፣ መሰማማት ነው ጀብዱ። ደግሞ ሲጀመር እዚህ ጋር ለጀብዱም አይደለም የተቀመጠ ነው። እግዚአብሔር የሚለውን ማለት መጽሐፍ ቅዱሱን ለማብራራት በትክክለኛም ለመደማመጥ ነው እዚህ ጋር የመጣ ነው። በተረፈ ግር ወደዚህ ግር ወደዛ የምንልበት ምክንያት የለንም። እኛ ቤታችንን ይዘን የተቀመጠ እዚህ መምጣት የሚፈልግ ሰው ይምጣ። አሁንም ቢሆን ማንም ሰው አላስወረደም። ማንም ሰው ማንንም አላስወረደም። አሁንም ሜሎስ ሐሳቡን ማስረዳት ቢችል ምንም መውጣትም አያስፈልገውም ነበር። ሐሳቡን በትክክል ማስረዳት ስላልቻለ መውጣት የለበት፣ በፍጹም መውጣት የለበት። አንድ ሰው ሐሳቡን አስረድቶ እስከሚጨርስ ድረስ መውጣት አለበት። ኑዛ ንክፈት፣ ኑዚ ንክፈት። እኛ ካልሄድን ምን ዋጋ አለው እዛ ቢከፈት? ያው የራሳቸውን ሐሳብ ነው የሚያስተጋቡት። የራሱን ሐሳብ ለማስተጋባት ደግሞ እዚህ መምጣት አልነበረበት። አንደኛ ሲቀጥል እዚህ ድረስ ከመጣ የኛን ሐሳብ መስማት አለበት። ከዛ ደግሞ እሱ ሐሳብ ይሰማል። እሱ እንደሚጠይቀው ጥያቄ እሱም ይጠየቃል። እሱ ሲጠየቅ
አትጠይቁኝ እንደዚህ አትበሉኝ ማለት በራሱ ምንም አዋቂነትን አያሳይም። ስለዚህ የሚያውቀው ነገር ከሆነ ሰምታችኋል፣ ይሄን ያህል ሰዎች እዚህ ውስጥ አላችሁ፣ ይሄን ሰምታችኋል፣ ይሄን አልሰማችሁ፣ እዛ ውስጥ መግባት የለብንም እኮ። እኔ ማምነው ይሄንን ነው፣ ማውቀው ይሄንን ነው። ከዛኛም ማምነው ምናምነው ይሄን በርታች የደወልኩልህ ነበር። ኤኒዌይ ጸጋ ይብዛላችሁ። በዚህ እውቀት ላይ በጥንቃቄ በመደማመጥ መጽሐፍ ቅዱሳዊ በሆነ መረጃ ላይ ቆሞ ሊያወራን የሚችል ሰው ካለ ይምጣ። ዛሬ በተነሳው ጉዳይ ላይ ማለት ነው። አሁን ቅድም በተነሳው ጉዳይ ላይ ወንድሜ ሜላ ሲያወራበት የነበረው ጉዳይ ላይ በጥንቃቄ ሊያወራን የሚችል ሰው ርዕሱን ጠብቆ ሊያወራን የሚችል ሰው ካለ ይምጣ ማለት ነው። ወገኖች ታብና ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ማንኛውም ከዛ ውጭ ሌላ አጀንዳ አንቀበልም። ኦኬ። ሰው መንፈስ ነው ብሎ የሚል ካለ እንደዚሁም ደግሞ የተፈጠረው መንፈስ የሆነው ጾታ አለው ብሎ የሚል ሰው ካለ መምጣት ይችላል። ሜላ ወረደ አይ ቲንክ ኔትወርክ ይመስለኛል። ጸጋ ይብዛላችሁ። እሺ ታብ ኮፒ ሊንክ ሼር አድርጉት። ተባረኩ። እሺ ኩሲ እንዴት ነህ? እንደምን አለ ኤርሚያስ? እግዚአብሔር ይመስገን። እኔ ያው ስለማውቅ ከየት ቤተ እምነት መሆንን ለወገኖች ነገራቸው። ቅድስቲቱ ኦርቶዶክስ ቤተክርስቲያን። እሺ ቅድስቲቱ እንኳን ደህና መጣ። ገስት ልከልናል፣ ተቀበልን። እሺ ኤርሚሻ ሜላይ አንድ ነገር ቆይ። ኩሲ ኮኪ ባስተማሪዎቹ ትምህርት ያምናል መንፈስ ጾታ አለው በሚለው? አዎ እኮ እሱን ልጠይቀው ነው። ብዙ ኦርቶዶክሶች እዛ እየጻፉ ነበር። እናንተ ነው ሁሉ ጭምር እሷ ያለች ነበር። አዎ ብዙ ኦርቶዶክሶች እያየሁ ነበር። ያ ኩሲ ሜላ ለጠይቀ መልስለት። ቀጥሉ ሜላ። እሱን ከመመለሴ በፊት ግን እኔ ዛኛው እሱን ነው የምጠይቅ ወላጅ መንፈስ ጾታ አለው በሚለው ትምህርት ታምናለህ? አይ እኔ እዛ ቤት ነበርኩና ሰዎች እናንተን ሲያቋርጧችሁ ምን ያህል ተከፍታችሁ እንደወጣችሁ አይቻልም። ታምናለህ ወይ? እናንተ ላይ ሊደረግባችሁ የማትፈልጉትን ሰው ላይ አታድርጉ ነው። አሁን አታቋርጡ። ወዳጅ ለምንድን ነው ልጨርስ? ጠየቀኛል። ስለዛኛው ቤት አይደለም የጠየቅኩ። በጣም ለምን ራስ ወዳድ ትሆናላችሁ? እዛ ሲያቋርጧችሁ ከፋችሁ። እኔ ለምን ታቋርጠኛለህ? ያልጠየቁን አትመልስልኝ። የጠየቁ ላይ ብቻ ለምን እኔ መጨረሻ አምባገነኖች ናችሁ። ግን ታምናለህ ወይንስ አዳምጠኛ? መጀመሪያ እዛ ሲያቋርጣችሁ በጣም ስትናደር ነበር ሜሎስ። አሁን ለምን ታቋርጠኛለህ? ወዳጅ አታውቅኝም። እኔ አልተናደድኩም። ኧረ እኔ ምላክ እኔ ሀው ብቻ ወደ ፖይንት ልግባ። ግን አያችሁ ምን ያህል ኦብሰስድ እንደሚያደርግ እዛ ሐሳብ ነበረ። ጥሩ ነው። እኔ እዚህ የመጣሁት በቃ ለካዋችሁ። አንተንም ኤርሚያስን ሰዎችን ታቋርጣላችሁ፣ እናንተን ሲያቋርጧችሁ ደግሞ ይከፋችኋል። ሐሳቤን ልጨርስ። እኔ መንፈስ ጾታ አለው ብዬ አላምንም። እንግዲህ እሺ ማታምን ከሆነ ለምንድን ነው እሷን ስትደግፍ የነበረው? ልክ ነች ስትል የነበረው? አንተን ስርዓት ስላስተማረች ነው። እሺ የደገፍኳት አንተን ስርዓት ስላስተማረች በቃ እኔ ነኝ ያስወጣሁት። እንግዲህ በደንብ እንድታስተውሉ ፈልጋለሁ የወንጌል አማኞች ኦርቶዶክሳውያን። ጥላቻ ማለት በነገራችን ላይ ይሄ ነው። ጥላቻ ማለት ይሄ ነው። ሰው የማያምነውን ትምህርት ትቶ ከሱ ትምህርት ተቃራኒ የሆነውን እኛ ስለማንቀበለው ብቻ መደገፍ ማለት ጥላቻ ማለት ይሄ ነው። አሁን እኔ ጾታ ወንድና ሴት ተብሎ ይጠራል። ጾታ መንፈስ ጾታ አለው ብዬ አላምንም፣ እሱም አያምንም። ግን እዛ ጋር ስንገባ ማንን እየደገፉ ነበር? ኦርቶዶክሳውያን እነሱን ሲደግፉ ነበር። ጎዝ ናችሁ፣ ትክክል ናችሁ፣ ዛሬ ፕሮቴስታንት ሰው አገኘ ሲሉ ነበር። ጥላቻ ማለት ይሄ ነው። ጥላቻ ማለት ይሄ ነው። ማለት እኛ እኮ ከሙስሊሞች ጋር ዲቤት ስታደርጉ ከሌላም ሰው ጋር ዲቤት ስታደርጉ እውነት ከተናገራችሁ እውነት ተናግራችኋል እኮ እንላለን እኛ። ምክንያቱም ጥላቻ ስለሌለብን ፐርሰናል አናደርገውም፣ ሐሳብ ላይ ነው ፎከስ የምናደርገው። ስለዚህ ትክክለኛ ትምህርት ይዛችሁ ከሌላ ለምሳሌ ከኦሊጂነስ ጋር ስታወሩ እናንተ የተናገራችሁት ነገር ልክ ነው ነው የምንለው። ለምን? በስላሴ አማኙ ስለሆናችሁ የስላሴን ትምህርት ዲፌንስ ስታደርጉ ስናገኛችሁ ልክ ናችሁ እንላለን። ኮሜንት ላይም ቤትም ከፍተን እንደዛ ብለናል ማለት እፎ ያኔ ዲቤት ያደረገ ጊዜ በቃ ልክ ነው ብለናል።
እነሱ ግን ምን ሲያደርጉ ነበር? ዛሬ ካያችሁ እነሱን ሲደግፉ ነበር፣ ጠቅላላ ኦርቶዶክሳውያን ማለት ነው። እነሱን ሲደግፉ ልክ ናችሁ፣ በርቱ፣ ጎበዝ ሲሉ ነበር። እና ጥላቻ ማለት ይሄ ነው። ጥላቻ ማለት ይሄ ነው። ለእውነት አይደለም የቆማችሁት ማለት ነው። ይሄ ነገር በጣም ታዝቤያለሁ እና ስለገረመኝ ነው። ደግሞ ጌስት ይልካል ማለት ነው። ኤኒዌይስ እሺ፣ ኤርሚ ይቀጥል። ሜላ እንደዛ እየተናገርክ በዛ ውስጥ ማየት በጣም ገርሞኛል። እኔ ራሱ አይቼ ስክሪንሻት እያረኳቸው ነበረ፣ አንተነህን ሁሉ ጭምር ማለት ነው። ነገሩ የአንተነህ የሚባለው ሰውዬ ዝም ብሎ ጠላ ጠጪ ነው፣ የሰንበቴ ቤት ጠላ ጠጪ እንጂ አንድ ቀን ገዝተ ላይ ገብቶ ይቀመጣል? አንድ ቀን ገላትያም ሰኔ ጎልጎታም ብሎም አያውቅም። ከገላትያም ጾመኛ ነው፣ ከሰኔ ጎልጎታም ጾመኛ ነው።